አያደርገውም ብዬ አይደለም ቃል የምገባው ማድረግ ስለምችልና ካደረገው ስለማደርገው ስለሚገባው ነው። ሚክሮኒያ በሌሎች ሰዎች ለፊራኦል ሳይድ አረገ ተብሎ ነበር መወቀስ ነበር። በእኔ እምነት ሳይድ መድረክ ትናንትና ዮኒ መልሳል ማን ነው ቴዲ መልሳል ሰጠም ተብሎ ሲነሳ 20 አድርጎ ነው ማለት ይሉንታ ይዞት ነው መስጠት ነበረበት። እኔ በሆነ አልሰማውም ነበረ። ይሉንታ ይዞት ነው ገባ። እኔ እያንዳንዱን ንግግሮቹን ሰማ ነበር። እኔ ችሎት መርቻለሁ ዳኛው ቴዲ ከእያንዳንዱ ንግግሮቹ ላይ ሚስቴኮቹን፣ ስህተቶቹን፣ ውሸቶቹን እንዴት እንደሚቀመር በደንባቸው ያን ሁሉ ቶለሬት ተደርጎ እቺ ልጅ እያለች የነበረችው አንድ ፖይንት ነው። እኔ የራሴ ሰው ነው ብዬ አግዝሻለሁ ስለኔ ተጠጋው ነው። እሱ ደግሞ እያወራ የነበረው አትራፊ መሆን ይችላለሁ፣ ፖይንቱ ማትረፍ አይችልም ማለት ነው። ወገን ነው ብላ ነው የመጣችው። ልትጎዳ አይገባም። ሚዘረብል ላይፍ ሊሆን አይገባም። እኔ ጋር ወገን ነው ባባ ብላ ከመጣች ባለጌ ነኝ ከጎዳዋት ገብቷል እንጂ ማትረፍማ ለማንም ሰው ትሸጣለህ። የኔ እምነት ማለት ነው። በእያንዳንዱ ንግግሮቹ ላይ ምን አየፍትር አንድ ቪዲዮ ሰርቻለሁ። እግዚአብሔር ሚስቶ ቅቅል ዱለት ክትፎ ጋበዘኝ የሚል ሰውዬ እኔ ለምን አይጋብዝም? ኢትዮጵያ ውስጥ ያሉትን ሰውዬ አሜሪካ የሌለውን ይጋብዛል እንደ ሀጂ እኔ ለምን አይጋብዘኝም? ገብቶሃል አይደለ? አማኝ መስለህ እምነትን መሰረት አድርገህ የሃይማኖት ሰባኪ የሆነ ከሚዘረፍ ዝርፊያ በላይ ምንም አይነት ዝርፊያ የለም። ሰው እኔ ብዙ ነገር ድል ለማድረግ አይደለም አረገን ነገር ሆት መሆን አያስፈልግም። ምክንያቱም ከመጀመሪያው ቪዲዮ ጀምረ እንዴት አዝለኸው እየመጣ እንደነበረ አውቃለሁ። እኛ ፖለቲካል ዲስከሽን ስናደርግ በዚህ ልክ እንደማታዝለን በደንብ አውቃለሁ። ውረዱ እንደምትለን በደንብ አውቃለሁ። ገብቶሃል? እንዴት አዝ ጓደኝነት ይሉንታ በመካከላችሁ ያለ ሰው ብዙ አጥር እንዳጠራ አውቃለሁ። እኔ በረንብም ስለማውቅህ ማለት ነው። ቴዲ አንተ በረንብም ስለማውቅህ ማለት ነው። አዝለኸው እንደመጣ ቴዲላ ሞግስ አይደለም ባለመብት ነኝ አምደኛ ነኝ ቴዲ ቤተር ቴዲላ ለማለቅለቅ አይደለም። ፋክቱ ግን እኔ ቴዲን አውቀዋለሁ። ስህተት መስሎ የተሰማውን ነገር እኔ ጎረድኩ በኋላ ይህን ሰው እንዲናገረኝ የማይፈቅድን ልጅ ብዙ ነገሮችን ተምር ስሜታዊ ናት። በጣም ትናገራለች፣ በጣም ታወራለች። ራሷን ገድባ ማሪ ትናንት ሲላት የሰማው ነው። ስሜታዊ ሆነች ነገር አታበላሽ ያላት የቤቱን ፕሪንሲፕል ስለሚያውቅ ማሪ ተጎጂ ናት። ስሜታዊ ብትሆንም መታገዝ መሰማት የነበረባት ልጅ አንዳንዴ እረፍ እየተባለች ተመቶ እኔ ላይፉን ጨርሼ ወርዱ ቴዲ ብሎ ሲያወራ አፈርኩ። አጂኒ በጣም አፈርኩ። ለመሰለ ምን ያህል ትሪት እንዳደረገው ፕሌኑ አይሄድም፣ ፕሌኑ አይመጣም፣ ፕሌን ውስጥ ነኝ እያለ የሚለው ነገር እኔም በሆን ትሪት አታርገኝ። የፖለቲካ ዲስከሽን ቢሆን ባባ በቃ ዛሬ በስልክ እኔን አታስገባኝ መልስ ልስጥ ብለህ አውቃለሁ በደንብ ገብቶሃል። ያን ሁሉ የጓደኝነት አልፈህ ነው የሄድከው። አዳመጠ ዮኒ ቶሮንቶና እኔ ቴዲ ሐዋሳ እኔ ያስገባለሁ 500 ሺህ ብር ቴዲ ወላሂ ያስገባለሁ እንደምቀበለው ስለማውቅ አስገባለሁ 100%። ቴዲ እና አንተና ዮኒ አስገቡ። እሱ 100 ሚሊዮን ብር አስገብቶ ያመስግነው እኔ 5 ሚሊዮን ብር ሰጣለሁ። አንድ ቀን አይደለም ማለት ነው። የእንትና ቪዲዮ የመቄዶንያ ቪዲዮ በተለቀቀ በ30 ደቂቃ ውስጥ እኔ 5 ሚሊዮን ብር ከንግድ ባንክ አስገባለሁ። አያረገውም ለመሰለህ በጣም ይኸውልህ ተለማምደህ አጥንተህ ማትችለውን ውሸት ነው የሚችል ሰው አጥንተህ ለምን በቃ ፕራክቲስ አድርገህ ለድራማ ፐርፐዝ የሚያገለግልን ውሸት አንተ አትችልም። እኔ አልችልም ኖር በላይ ስለኔ ማለት ነው። እሱ ግን ይችላል። አንዳንዴ ምን አለ መሰለህ ቴዲዬ አንተ ስታዋይ ፌር ሆነ ገለልተኛ ሆነ ሀቂቃ ብለህ ስላዋየ ነው። እኔ እንደ ተመልካች ስነግርህ ውሸትን የእውነት የሚኖር ሰው ነው። የእውነት የሚኖር ሰው ይህን ሰውዬ በምንም አይነት ሁኔታ አታክ ማድረግ አትችልም። ቴዲ እኮ መወቀስ የነበረበት ሰው ቢኖር በቴምር ጉዳይ ነው። በእኔ እምነት ቴምርን በደልካት ጓደኛ ስለሆነ እኔ ዮኒ ማኛ አክባሪ ነው ወዳጁ ነው ገባ የዮኒ ጓደኛ ስለሆነ ቴዲ የእንትና ጓደኛ ስለሆነ መወቀስ ነበር። ምን ጎደለብኝ ብሎ አጂ 3 ሰዓት ሙሉ በስልክ እንዲያወራ ተፈቅዶለት እኛ የፖለቲካ ዲስከሽን ብናወራ አይፈቀድልን? ወላሂ አይፈቀድም። ሆነስትሊ ስፒኪንግ ማለት ያርክ ዮኒ ቶሮንቶን እኔ ብዙ አላውቀውም ከሚዲያ ውጭ። ቴዲ እና ዮኒ ቶሮንቶ ቻሌንጁን ተቀብለዋል አድርገዋል። እኔ በገዛ ፈቃዴ ሳልጠራ ወላሂ ላዚም አጠቀናንተ 3 ሚሊዮን አይደለ እኔ 5 ሚሊዮን 8 እሱ 108 ሚሊዮን ብር ፀሐይ ውጣለት ለመቄዶንያ አይለምን። እኔ 5 ሚሊዮን ብር ካላስገባው እዚህ ሚዲያ ላይ ተመልሼ አልመጣም። እማላደርገውን ደግሞ ወላሂ ቢላሂ ብያለሁ ምያላቅም ሚዲያ ላይ ወላሂ ቢላሂ 5 ሚሊዮን ብር አስገባለሁ። እሱ ያድርገው። ሰው ከልብ አመሰግናለሁ። ይሄን ማለት ስለፈለግኩ ነው። እልል በሉ እዚህ ጋር እልል ብያላችሁ እዚህ ጋር እልል በሉ እንጂ በቀልድ እንዳልመጣን አይቀር ሰው እኔ ቀልደኛ እንዳልሆንክ ያውቃል። መቀልድበትን እንቀልዳለን። በቁም ነገር ስትመጡ ግን የኔን ያህል ቁም ነገረኛ የለም።
የምወዳት እናቴን ይንሳኝ አረሳውም፣ እንዳትረሱ። 100 ሚሊዮን ብሏል። ከዚህ ውጭ ወሬ የለንም። ዛሬውኑ እሱ ይምጣ፣ ብሩ ይገባል። ለሜቄዶኒያ የጀመረው እሱ ነው። ስለዚህ ይህን ቻሌንጅ በማህበራን አስታውሳቸዋለሁ፣ እንዳትረሱ። እልል እያላቸው ቴንኪው ባባችን። ተሳችን እንዴት ነህ? እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ግን እናንተ ምስኪኖች ለምን ታቆርባላችሁ? አሁን እኮ 108 ሚሊዮን ገብቷል። አታባቡ፣ በጣም ያሳዝናል። ረፉ እንጂ ለማንኛውም በዚህ በጣም ዛሬ ደብሮ የነበረ ያው ሊቨርፑል 3-1 የሚሸነፍ አዝናኝ ፈታ አድርገኝ ግን ቀጥታ ወደ አንተ ነው የመጣሁት እና ፈታ ብያለሁ እና እኔ አንተ ያወራውን ሁሉንም ነገር ያው 5-6 ዓመት እዚህ ሶሻል ሚዲያ ላይ ያየሁት እኔ ላይም ደርሰው ሌሎችም ላይ በጣም በዳት ኢትዮጵያውያኖች ከዚህ ሶሻል ሚዲያ ላይ በእንደዚህ አይነት ልክስክስ ምክንያት ጠፍተዋል። በጣም ደጋግ የሆነ ቶሮንቶ ያውቃል በደንብ አንዳንዴ ማይነኩትን ሰዎችን ማንካት ዋጋ ያስከፍላል እና ቴንኪዩ ቴዲ፣ እንዲሁም ሌሎቻችሁም የሆነ ቶሮንቶ እዚህ ጋር በዚህ ቻሌንጅ ላይ አክሰፕት አድርጋችሁ ያው መጨረሻውን የኢትዮጵያ ሕዝብ ይፍረድ ነው ምለው። ምንም ከዚህ በላይ ምንም ምለው ነገር የለም። በዚህ አጋጣሚ መቄዶኒያ እንዲረዳ በጣም የተቸገሩ ሰዎች መቄዶኒያ ውስጥ አሉ፣ እንዲረዱ ስለምፈልግ በጣም ደስ ብሎኛል። ቻሌንጅ አክሰፕት በማድረጋችሁ በጣም ደስ ብሎኛል። አይ ሪስፔክት፣ ወዳችኋለሁ። ከዚህ በላይ ብለው ነገር የለም። ከዚህ ጋር አንድ ነገር ልበል። ከዚህ ጋር በተያያዘ ለወሯቸው ወሬዎች በጣም ተአማኒነት የጠበቁ ኦርጋናይዝድ አድርጋችሁ እኔ ማቃቸውንም ሌሎችንም መረጃዎች ለሰጣችሁን በሙሉ አንዳንድ የሚዲያ ሰው መረጃ የሰጣችሁ በሙሉ ስም አትጠቅሱም። ስማችሁን ያልጠቀስኳችሁ ሁላችሁንም ከልብ አመሰግናለሁ። ስማችሁ እንዳይጠቀስ ስላልፈለጋችሁ ብቻ ነው የማልጠቅሰው። ከልብ አመሰግናለሁ። ነገም ከነገ ወዲያ በማንኛውም ጉዳይ ላይ ስሜ እንዳይጠቀስ ብላችሁ አስተማማኝ ይሁን እንጂ ትክክለኛ ይሁን እንጂ መረጃ ለሚሰጡ ሰዎች ቴሌግራም ቻናል ላይ አለላችሁ፣ መጻፍ ትችላላችሁ። ግራ ቀኙናችን ማደርሰው ይሆናል። ዞሮ ዞሮ ወደ ህዝብ መድረስ ካለበት ሁኔታ ነው። ለዚህ ግን እስካሁን ለነበረ ቆይታ ከትራኩ ጋር ተያይዞ ገንዘባችሁን እየከፈላችሁ ደረሰኝ ስታወጡ፣ ቼክ ስታደርጉ፣ ስትሯሯጡ ብዙ መረጃዎችን ስታመጡ ለነበራችሁ ነው። አሁንም አብራችሁ ለነበራችሁ በተለይ አሜሪካ ውስጥ ያላችሁ ትራክ ቢዝነስ ውስጥ ያላችሁ ኢትዮጵያ እርዳታ ስብሰባ ውስጥ ያላችሁ ብዙ ምታቁትን ነገሮችን የነገራችሁ ሰዎች በሙሉ ከልብ አመሰግናለሁ። ዌብሳይት ሰላም ብያለሁ ለሁላችሁም። ቻሌንጅ ያልከውን ቻሌንጅ እኔም ደስ ብሎኝ እቀላቀላለሁ፣ አብሬ ያዋጣለሁ ከእናንተ ጋር። የወጣለትን ቅጽል ስም በመጥራት የመጀመሪያውን ድንግልና ወስዳለሁ። ፈሶ ያን ብር ካስገባ እኔም ቻሌንጁን እሳተፋለሁ ለማለት ነው። ቴዲ ላደረገው ነገር አመሰግናለሁ። የወጣለት እንትን በጣም ነው የወደድኩት። ቅጽል ስም ፈሶ በየቦታው እየፈሳብን ነበር። ካሁን በኋላ አይፈሳም የሚል አቋም ይኖረኛል። ሶሪ ያው ስንሳቄ መጥቶ ነው። ለማንኛውም ቻሌንጁን እንሳተፋለሁ። እግዚአብሔርን ነው የምልህ። እሱ ፈሶ ካስገባ እኔም አብሬ ከእናንተ ጋር ቻሌንጁን ለመሳተፍ ብሩ ይህንን አልልም፣ ግን አብሬ እሳተፋለሁ፣ አስገባለሁ። ሌላው አንድ የረሳሁት ከዚህ ጋር ተያይዞ መረሳት የሌለበት ጽፌ ተዘጋጅቼ ነው የመጣሁት እና አንድ የረሳሁትን ነገር ልንገራችሁ። እንዴት ትንሽ ተታገሱኝ አምላኬ። እዚህ ያለ ነገር ውስጥ ከተተኔ ሰውዬ ፍቅሩ አብቴ ወይ ተወካይ ለአንተ መልካም ዜና ይኖረኛል። ፍቅሩ አብቴ አለው በደንብ ኮመንት። ፍቅሩ አብቴ አስፈላጊ ከሆነ ከሚስት ጋር ራሱ ሚለያይህን አጀንዳ ልሰጥ እችላለሁ። ከሚስት ጋር ጓደኛ ጋር ቻለው። ፍቅሩ አብጤ አለ። የቅርብ ተወካይ ካለ እያለ የቅርብ ተወካይ ዘመድ፣ ጓደኛ፣ የሰፈር ሰው። ኦኬ፣ በደንብ ትሰማላችሁ። ልደውልለትና ና ልበለው። ሪካርድ ያደርጋሉ። ሪካርደሮች ሁሉም ካሜራቸው በጣም ደስ ስላሉ ሪካርድ ያደርጋሉ። ይህን ፍቅሩ አብጤ በዝናብ በፀሐይ ደከመኝ ሰለቸኝ ሳይል የጣቱ አሻራ እስኪለቅ ድረስ ታፕታፕ ሲያደርግ የኖረ ወንድማችን ነው። ፈሶ ቤት
እጅግ የሚያሳዝን ልጅ ነው። እኛ እንደውም ተነጋግረን የሆነ ነገር ለማድረግ እያሰበ ነው። እግዚአብሔር ምስክሬ ነው። የሆነ ነገር አደርጋለሁ ካልኩኝ ሰው አስተባበሬ ሙከራ አደርጋለሁ። ፍቅሩ የሚያሳዝን ልጅ ነው። አንዳንዴ 2 ሰዓት ተኩል ሳቅ ሲለው 2 ሰዓት ተኩል ይስቃል። ዝም ብሎ ታፕታፕ ያደርጋል፣ ኮፒ ሊንክ ሼር ያስደርጋል። ፍቅሩ በኑሮ ጥሩ አይደለም። የሚያሳዝን ነው። ልጁ እገዛ ይፈልጋል። ከሞክሼ አምባኒ ጋር ጓደኛ የሆነው ፍራኦል ፈሶ $145,000 ሰዓት የምትገዛ ሌላኛው መሰጥህ ይህን ልጅ እንድትጎበኙ አላሙዲ ላይቭ ገብቶ ታፕታፕ ስናደርግ አስባችሁታል? ፍቅሩ አብቴን አግዘው። የሚኖርበት ቤት ስራለት፣ መኪና አግዛለት። አደራ እስካሁን በዝናብ በፀሐይ በምን አሁንም ላይ ብትገባ ታፕታፕ አድርጉ ምናምን እያለ ሚዩት ያደርጋል። ሄድ ሰዎች ያግዛል ምናምን። አንተ በረዳኝ ስትል ቦታ ልቀይር እንዴ ምናምን የሚል ልጅ ምስኪን ልጅ ነው ፍቅሩ። መናገር ፈርቶ ሊሆን ይችላል። ከዛሬ ነገ አይቶት አንተ አይተህ አሁን በዚህ ደረጃ ሀብታም የሆነ ሰው አይተው እኮ የሆነ ነገር ይበጥሳል። ስለዚህ ፍራኦል ፈሶ ፍቅሩን ጎብኘው። በቃ ሌላ እርዳታ ውስጥ አትግባ። ቻሌንጁ እንዳለ ሆኖ ሌላ እርዳታ ውስጥ እንዳትገባ አደራ። ፍቅሩን ይኸው ከ100 ሚሊዮን ብር እንዳለ ሆኖ ይህን ልጅ እንድታዩ። ሌላ ይህን ልጅ ሳትረዳው ሌላ እርዳታ ውስጥ ገባው የምትለው በሙሉ ትክክል አለ። ከፍቅሩ ይጀምር። የሚታይ ለውጥ። ቤት ግዛለት፣ ቤት ስራለት። አደራ 100 ሚሊዮን ብሩ እንዳይረሳ። ይህን ብሎ እሺ። ዌብሳይትን ከልብ አመሰግናለሁ። ቡኖ በደሌ ቡኖችን እንዴት ነህ? ቴዲ በቃ አንተ አልሰማ አልከኝ። ስደውልልህ ነበር፣ መረጃም ወይስም ማስቀምጥልህ ነበር። ያው እኔ ኮሜንት አለኝ ቴዲ፣ ያለኝ ኮሜንት የአንተ ቤት ያው ታውቃለህ የትላልቆች ትላልቅ የመንግስት አጀንዳ የሚወራበት ቤት ነው። ብዙ ሰው ነው የሚያየው። ገብቶሃል አይደለም? ማንም እንትን የምልበት ቤት አይደለም። በዛው ልክ እንደዚህ አይነት ነገሮች ባይዘወይ አንተ ብዙም የነዚህን እንትን ላይ ብዙም ከልምድ አኳያም ብዙ እንትን አይደለም። እርግጥ ስታስገባቸው እኔ ኤክስፔክት አደረኩት ባይዘወይ እኔ ፍራኦል ቪዲዮ ሰርቶብኛል ከዚህ በፊት ማለት ነው። ተምርም ብትሆን ደግሞ ምን ቆንጨራ የሚያካክል ሜሴጅ ስድብ ጽፋልኛለች። ሁለታቸውም ማለት ነው። ሁለታቸውም እውነት ለመናገር ከሆነ እና ከአንተ ኤክስፔክት ሳደርግ የነበረው ሁለታቸውን ብቻ አስገብተህ እያንዳንዳቸውን መረጃ መብት ነው። ከዛ በኋላ እያንዳንዱ ማለት ነው ኤቪደንስ እየሰበሰብ ሌላ ኤክስተርናሎች መግባታቸው ምናምን ይህን ኪውዝ ፈጥሯል ብዬ ነው ባለኝ ልምድ እንትን ያልኩት ማለት ነው። ከዛ ውጭ ልክ ይሄ እዚህ ቻሌንጅ ምናምን 100 ሚሊዮን የተባለው እሱ ያው ለቀልድ የተባለ ነገር አድርጌ ነው የምቆጥረው። ገብቶ አይደል? ለፍራኦልም በጣም ከባድ ነው። 100 ሚሊዮን ማለት በጣም ብዙ ብር ነው። ገብቶሃል አይደል? እኔ በዚህ ልክ ይሄ እሱ እንትን ይሆናል ብዬ አልገምትም ቴዲ። ከዛ ውጭ ግን እኔ 100% እንትን የማደርገው ልጁ ትንሽ የነበሩ ልጆች ገብቶሃል። ሁለታቸውን ቁጭ አድርገህ አንተ አምጣ መረጃ አንቺም አምጪ እያልክ በጣም ጥሩ ነበር። እችም ቶለሬት ተምርም በጣም ቶለሬት አድርጋ ነው የነበረው ስታዳምጥ የነበረው በስርዓት ነው እንትን የነበረው። የሌሎች ሰዎች ኢንተርፊራንስ ነው ትንሽ ልጁም ፍራኦልም እንድናደድ ያደርገው ማለት ነው። እና ሁለታቸውንም ይዘህ ወጥረህ ይዘህ ውሳኔ ላይ መድረስ ትችል ነበር እና ቁርጥ ያለ ነገር ማለት ነው። ፍራኦል ጋርም ከሆነ በፍራኦል አሁንም መቀ ከሆነ ትላንት ነበር ባይዘ ከዮዳብ ጋር አስታርቂያቸዋለሁ እና እውነት ለመናገር ከሆነ ብዙም አላወራም። ባይዘ ስለአንተ እኮ ብዙ ክፋት አወራ። እንዴት ሄድ አንድና አንድ ምንድን ነው አለው ኖ በዚህ ልክ አይደካሄደን እንትን አይደለም። አንተ ግን ሙሉን ነው በቃ ኤኒዌይ ችግር የለውም። ቤት ነው በቤት ነው የመጣ በቤት መጥቶ ያወራውን ነገር
አንተው ነህ እንትን የት ነው ስለ እኔ ብዙ አላወራም። ፕሮግራሙ ከተጠናቀቀ በኋላ ቤቱን ከፍቶ በነገራችን ላይ ቆይ እዚህ ውስጥ ያላችሁ ሰዎች አንድ ነገር ጥያቄ ከመጠየቅ ውጭ ነኝ ገና እኮ ፍርድ አልሰጡም። ገና ቴሌግራም ላይ ሰዎችን እናንተን ጨምቄ ታዛቢዎች የሚሰጡትን አይቼ እኔ እኮ ዝም ብዬ ዩዘር ኔም እና ፓስዋርድ ክሬት አድርጌ የገባው ልጅ አይደለም። እኔ ሚዲያ ልጅ ነኝ። አካሄዱን አውቀዋለሁ። ሚስቴክ እንዳልሰራ ከዚህ ግብአት ወስጄ ከዚህ ሰምቼ ታዛቢዎች ምን ይላሉ ብዬ አይደለም። ገና ምሳሌ አልሰጠውም። ጥያቄ ከመጠየቅ ውጭ እኔ ፍራውልን ዘልፌዋለሁ፣ ስድቤዋለሁ። ተምር እንኳን አይነ ቃል ተናገረው ስትል አንደርድሬ ያወርድሻለሁ ብያታለሁ። እሺ ብላ ቁጭ ነው ያለችው። እሱ ክፉ አልተናገረችው። ማንም አልተናገረችው። ከመጀመሪያ ቀን ጀምሮ አገባቡ ራሱ ሰዎችን የመናቅ ነው። እዚህ ያሉ ሰዎች ለምንድን ነው የምትናገረው? አውርተሃል፣ ብዙ ነገር ተናግራለህ። አሁን የተናገርከው ኢኮኖሚ የሚያስተካክለው ነው። ልከራከራር የአንተ ኢኮኖሚ ስታተስ የራስን የተለየ ባንክ አካውንታችን ውስጥ ያለው የሁላችንም ይለያያል። ለምንድን ነው መሰድባችሁ? ለምንድን ነው የምንቃችሁ? ሀሳብ እንኳን እሱ አይደለም። አንዳንዴ ደሜን የሚያፈላ እንኳን በፖለቲካ ጉዳይ እንኳን ሳዋይ ደሜን የሚያፈላ ሀሳብ እየሰማሁኝ መስማት ስላለብኝ ጨርሼ እሰማለሁ። አንዳንዴ ሰዎች በእኔ ይናደዳሉ። እንዴት ይህን ትሰማለህ እስኪሉኝ ድረስ ማለት ነው። ፍራኦልን ሰማሁት ከመስማት ውጭ፣ ፍራኦልን ጥያቄ ከመጠየቅ ውጭ ምንድን ነው የበደልኩት? እናንተ ፍረዱኝ። ከዚህ ነው መጀመሪያ ያለባችሁ። ቤቱን ከፍቶ ግን እጅግ ለመስማት የሚሰከትጡ ወሬዎች ከሱ የማይጠበቁ ስድቦችን ነበር። እኔ እንደውም መጀመሪያ እያወራው እያለ ፍራኦል እየሰደበህ ነው ምናምን ሲሉኝ አያደርገውም ያልኩት ቢኮዝ እንደዚህ አይነት ሰው ነው ብዬ ስላላሰብክኝ ማለት ምታገስ አይ እንደዛ አያደርግም አልኩ። ጀዝባ ይላል ቃል በቃል ጀዝባ ይላል። እኔ ሀብታም ነኝ ድሃ ነህ ይላል። ፐርሰናል ይሄ ስድብ ይሄ ሁሉ ስድብ ፐርሰናል ነው። ይሄ ሁሉ ስድብ ብዙ ማልጠቅስላችሁ ስታዩት የነበረውን ነገር እሱ የሰደበኝን ስድብ ሩቡን እንኳን አይደለም ለስድብ የተጠጋ ነገር እንደቤት ተብሎ አልተባለም። ለምንድነው የሰደበኝ? ይህን ጠይቃችኋል እናንተ? ታውቃለህ አይደል? ከማንም እንደምትበልጥ ይኸው ልንገርህ፣ ከማንም እንደምትበልጥ ታውቃለህ አይደል? እሱ ሌላ ነገር ነው። ከማንም ነገሮችን በመረዳት ከእሱ አንጻር ነው ማየት። እንደዛ አይደለም። እኔ የራሴ አሰራር አለኝ። ሁለት አይነት ባህሪ ያለኝ። ቁም ነገር ከመጣ ሰሙን እስከ ጥግ ድረስ አከብራለሁ። የሰው ልጅ በጊዜውም እስከ ጊዜውም አለ ጊዜውም አከብራለሁ። መስመሬን ከጣስክ ግን በቃ ሳልገልህ ግደለኝ። በቃ እሞታለሁ። በቃ ብቻዬን ነኝ አይደል? ከገደለኝ ፌር ነው እኮ። ካከበርኩ ለምንድን ነው የማታከብረኝ? እኛ እኮ ትልቁ ችግራችን የኛ ሀገር በፖለቲከኞቹ የምናየው ከኛ የተለየ ሀሳብ ያለውን ሰው እንሳደባለን፣ እናንጓጥጣለን። እሱ እኔ ብቻ ልሰማ ነው የሚለው የተምርስ ሀሳብ ተምር እኔ ብቻ ልሰማ ካለች የፍራኦልስ ሀሳብ። ታዛቢዎች ደግሞ የራሳቸው እይታ አላቸው፣ የራሳቸው እውቀት አላቸው። አይናገሩ። እኛ ሚጥመንን ብቻ ነው እሱ ነገር ሚጥመንን ብቻ ለመስማት ከሆነ ቀላሉ መንገድ ቤትን ክፍት ማውራት ነው። ከመጀመሪያ ቀን ጀምሮ እኮ እኔ እኮ ባልነግራችሁ ደስ ይለኛል። ያውም ደግሞ እኮ ስነግራቸው እንዳወያያችሁ ከፈለጋችሁ እኔ ፖለቲካ ነው ማወያየው። ኦኬ ይሄ ጉዳይ $167,000 ኬዝ ስለሆነ ቃል በቃል እኮ ነው ያልኳቸው። አራ ነው የነገርኳቸው። ለምቀመጥበት ስራዬን ትቼ ለምቀመጥበት በሰዓት ትከፍሉኛላችሁ ብዬ ነው የመጣሁት። በሰዓት ትከፍሉኛላችሁ ማለት ብራይብ አይደለም። ዋጋ ተምኜ ኦኬ ሰማ። በተረፈ እኔ ታዲያ የእሱን የዙረት ታሪክ ወይም ደግሞ የተመረን ጉዳይ መሰማበት ምንድን ነው ምክንያት ያለኝ? እሺ ያለ ሰውዬ ነው ማለት አዋይን አላችሁ አይደል? ኦኬ ልስማችሁ። ወይ ሌላ ቦታ መጀመሪያ መሄድ ነበረባችሁ። ከዛ ሳዋይ ደግሞ የራሴ ደግሞ ባህሪ አለኝ። ምንም ቴምር እዚህ ጋር እንዳይዋ ጠፍቷል፣ አንዳንዴ ጠፍቷል ብላ ብትመጣ የቴምርን የምሰማው 50% ነው። ምናልባት ሁለት የዛኛውን ሰው ሁለት አይን አጥፍታ ሊሆን ይችላል። ሩምቶ ነው። ስለዚህ እሱን ጥያቄ ከመጠየቅ ውጭ ፍራኦልን በነበረው ውይይት የ3 ነው የ4 ክፍል ውይይት ፍራኦልን እኔ ዲስሪስፔክት ያደረግኩበት እኔ አይደለሁም። እኔ ስቴጅ ላይ የነበሩ ሰዎች እሱ ነው እንጂ ሰዎችን ዲስሪስፔክት ሲያደርግ የነበረው። ደሞን ተሳድቧል፣ ኦዲየንሶችን ይሳደባል፣
ፉል ሞዴሬተር አለው፣ ብሎክ ያደርጋል፣ ይንቃል። አገባቡ ራሱ አሁን እዚህ ጋር አንድ ሰው ገብቶ ቲክቶክን ለመደበሪያ ነው የምጠቀመው እዚህ ውስጥ ያላቸው ሆኖ ጠቅላላ ገቢያቸው ቢደመር የኔን ሩብ አክል ብሎ በዚህ ስቴትመንቱን በዚህ ቢጀምር አናድም። ይሄን ሁሉ ታግሾ ነው። ላይፍ ከመግባቴ በፊት ከ20 ደቂቃ በፊት ሬዲ ነኝ ያለ ሰውዬ ላይፍ ልገባ 5 ደቂቃ ሲቀረኝ ፕሌን ላይ ነኝ ያለ ሰውዬ ነው። ኦኬ አሁን ይሄን አያሳዝንም? እንደዛ ኦኬ ይሄ እሺ ኦኬ። ከዛ በኋላ እንደገና ስልክ ላይ ሆነ ሰው መናቅ፣ መሳደብ፣ ማሽሟጥ። አንተ የራስህ ገንዘብ ካለው ኦኬ ግን አንተ ጥያቄ ምልክት ውስጥ የምትወድቀው ሌሎችን የአንተ ተመስዋች አድርገህ ይሄ በቃ ራሱ ቤት የለመደው ነገር አለ። እሱ ገስት ላይ ስትቀመጥ ሁልጊዜ ገስት ላይ የሚቀመጡ ሰዎች በቃ እሱ እንደሚረዳቸው ነው አክት የሚያደርጉት። እና በጣም ብዙ ነገር አናዶኛል። በጣም ብዙ ነገር ተፈታትኖኛል። እንዲህም እንኳን ሆኖ ታግሻለሁ። የእኔ መታገስ በአድማጭ ተመልካቾች ዘንድ እንኳን ሊታይ በሚችል ደረጃ ነው። ቴዲ አብዳሃል እንዲ እስኪሉኝ ድረስ ታምኑ በውስጥ መስመር አብዶን የጻፍልኝ ብዙ ሰዎች ጽፈውልኛል። ምንድን ነው ቴዲ በዚህ ደረጃ እንደዚህ ጓደኛ ነው እናውቃለን፣ ግን አታስታግሰው። ይህን ሁሉ ያህል የሄድኩለት ልጅ የባስ ብሎ ስድብ፣ የፈለገውን መርዝ ደግሞ ከረጨ በኋላ እንደገና ደግሞ በጎን ደግሞ እናንተ ትመጡና እርቅ። እኔ እንደዛ አይነት ነገር ነው። ቴዲ ከምን አንጻር መሰለ ከአንተ ያው ኤክስፔክት ከምናደርገው አኳያ ነው። አሁንም ቢሆን አንተ ይዘህ ያልፈታኸው ነገር የለም። ሀቅ ነው የምነግርህ። ከምር ምንም ሳታወራ ቁጭ በልና ይሄን ነገር ከሱ ጋር መልሰህ ፍታ። በቃ የእውነቴን ነው የምልህ። ውሳኔ ይፈልጋል፣ ውሳኔ ይሰጥበት። አይስዌር ነው የምልህ። አንተ እስካሁን የሆነ ነገር ይዘህ ሳይፈታ ቀርቶ አያውቅም። ሌላ ሰው ቤት አይደለም ይሄ ቤት። አንዳንድ ቤቶች የምናየው ነገር አለ። እውነት ለመናገር ሰውን ለማስታረቅ ብሎ ጭራሽ ግጭት ተፈጥሮ የሚወጣበት ማለት ነው። አንተ ይዘህ ያልተፈታ ኬዝ የለም ስቲል ባለኝ ቆይታ ማለት ነው። ስለዚህ ምን ሆነ እንፍታለት። አሁን እኮ ለያዥ ነገር አጋ አስቸጋሪ የሆነ ኦኬ የሆነ ዶክመንት አሳየ ልንጠይቀው ስንል እያንዳንዱን የመጨረሻው ጥያቄ ማለት እኮ ትርጓሜው አልገባኝም አስረዳኝ ነው። በሌላ አባባል በቃ የአምጣና ትክክል ነው። አንተ 100% ትክክል ነው። 100% ሲጠየቅ ምን አለ? ከነገባው ዌብሳይቱ ላይ ያለው ከነገባው ዌብሳይቱ ላይ ያለው የተላከለን ኢንቮይስ አንድ ጊዜ የተላከለን ኢንቮይስ ኢሜል አድርግ ተባለ። የ4 ሚሊዮን ዶላር ነው እና መኪና አዝዣለሁ ቀንታችሁብኝ ነው ምን አመጣ? ጥያቄ ነው የምንጠይቀው አይደለ? ሀቅ ያለው ሰው እኮ የሆነ ነገር ሲጠይቅ አሁን ጫማ ገዝታችሁ ትክክለኛ ጫማ የገዛችሁት ወይም ረሲት ካላችሁ ስትጠይቁ ይኸው ማለት አለባችሁ። ሁለተኛ ኢንቮይስ ለማምጣት የሄደበት ርቀት መጀመሪያ ጠበቃ አታሳይ ብሎኛል ይላል። ኦኬ ከዛ በኋላ የፍርድ ቤቱን ጉዳይ ምን እንዳደረገው ሳይታወቅ እንደገና ደግሞ ይዤ መጥተው አለ። ኦኬ አምጣ ችግር የለውም ያ እኮ ጥሩ ነው። እኔ እኮ ከዛ በኋላ ያለውን ነገር በተቻለ መጠን መጀመሪያም ነግሬያቸዋለሁ። በቃ ፍራው ነው አንተ ሶሻል ሚዲያ ላይ ለራስህ ከምሰጠው እንትንና ሰዎች ስላንተ ካላቸው ነገር አንጻር ረጅ ነህ፣ የተቸገሩትን እንትን ትላለህ፣ ብዙ ነገር የምታደርግ ሰው ነህ። ለዚች ልጅ የሆነ ነገር አድርግላትና የሽምግልና ሀሳብ አምጥቻለሁ። አልተቀበልም። እሱም ቢሆን ዋነፌን አቀባለሁ። እሱም ቢሆን ምን መሰለህ ወስነህ የዚህም ማለት ነው። አሁንም ቢሆን ከአንተ የምጠብቀው እኔ ከእንዳንተ አይነት የምጠብቀው ማለት ነው። አሁንም ቢሆን ተምርን ኦፍ አርጋትና ልጁ ሁለታቸው ቁጭ አድርገህ ወስንበት። ከዛ 5000 ሰው አይደል ያለው ነገም ቢሆን በቀጠሮም ቢሆን ማለት ነው። እመነኝ እኛ አንተን እናምናለን። አንደኛ የጠየቀው ጥያቄ ፌር ነው። በሰዓቱ አሳየኝ፣ ዲቴሉን አምጣ የምትለውን ነገር መስጠት አለበት። ለምን አንተ ዳኛ ነህ። በቃ አንተን እያስታረቅ ያለው ስለዚህ ግዴታ ነው ማቅረብ ያን ማለት ነው። ከዛ ደግሞ ሀብት አይደለም እኔ ሀብት አለኝ ምናምን ሰው ነው ለሰው ትልቁ ማለት ነው ከምንም በላይ ማለት ነው። ባይዘው እዚህ አንድ 100,000 ብር እውነቴን ነው የምልህ አንድ 20 ሰው በጣም ፍቅር አንተን አምኖ የሚቀበል ሰው ከዛ የምበልጥ ነገር የለም። ስለዚህ አሁንም ቢሆን እነዚህ ነገሮች ማስተካከል ላይ እኔ ወደ አንተው ነው እንትን የምለው
ቱቢ ሆነስት ጁ ማለት ነው ቴዲ። ስለዚህ አሁንም ውሳኔ ተምረንም በጣም እንወዳታለን እንዳንድ ተምረንም እንወዳታለን። ነገር ግን ነገሮችን ማስማማት ትችላለህ ብዬ አስባለሁ። ተምረንም እንወዳታለን። ነገር ግን ፊሮም ያንተ በጣም የሚወድ የሚያከብር ጥሩ ጓደኛክ ነው እና ተምረንም እንወዳታለን። ነገሮችን ግን ባይደዌ አንተ ቤት ውስጥ ምንድን ነው የተፈጠረው? ቆይ ምን ልንገርካ፣ ምን እንደሆነ ልንገርህ። ከበውት ልችሊ ሀይና ነው የሆኑበት ሁሉ እሱ ላይ እንትን አሉበት። በቃ የሆነ የተለየ ነገር ነው ያደረጉበት ቴዲዬ ወንድሜ። ስለዚህ እሱ አገለሉት። ላይክ ልችሊ እሱ ሰው እንደሌለው ነገር ነው ያደረጉት። ሰው እንደሌለው አሁን ነራዳ ሰው እንደሌለው ነው ያደረጉት። ቴዲ በነበረው ሂደት ለተምር ከሰጠሁት ደቂቃ ወይ ለፍራውን ከሰጠሁት ደቂቃ ፍራውንን ጥያቄ ከመጠየቅ ውጭ ዲስሪስፔክት ያደረኩበት ያስደረግኩበት የተዘለፈበት አላስፈላጊ ነገር ነው። ሁሉም ተነስቶ ሀይና ነው የሆነበት እሱ ላይ ሉክ መረጃውን በሚያቀርብ ይወለ እኔ አሁን እንዳንድ ሴት ልጅ ከጠየቀኝም እንዳንድ ላይክ እንደውሉ እኔ ይወለ አይ ላቭ ላይክ አይ ዶንት ማይንድ በሆነው ነገር እንዳንድ ሴት ልጅ አይ ላቭ ይወለ ገባክ። ግን የሆነ በዛን ሰዓት ሁሉም ሀይና ነው የሆነበት እሱ ላይ ላይክ ሁሉም ሰው ቂም እንዳለበት ነገሩን ሁሉም እሱ ላይ በቃ ልክ ሀይና ነው የሆኑበት ገባክ። ያ ነገር ሲታየው በቃ ኢዝ ላይክ ገባክ የሆነ ሌላ ነገር ነው የሆነው እና እኔ አሁን ይኸውልህ እኔ አንተ ካንተ ክፉ እንዲወጣ አልፈልግም። ቴዲ ካንተ ክፉ እንዲወጣ አልፈልግም። ወንድምህ ነው እኔ ይኸውልህ ወንድምህ ነው ቴዲዬ ወንድምህ። እኔ በጣም ነው የምወድህ የማከብረው ወንድምህ ነው። ይኸውልህ በተቻለ መጠን ነገሮቹ ፊክስ እንዲሆኑ እንጂ አንድ ጊዜ ለአድማጭ ተመልካች መስማት ነገሩ እኮ አልቋል እኮ ይኸው ተምር ራሱ ፎርጊቭ ለማድረግ ዝግጁ ናት። በቃ ቻለንጁን ይቀበል። ዮኒ እረፍ። ትናንትና በአንተ ላይ በደረሰው ነገር ላይ በጣም ብዙ ሰው ደግሞ ከአንተ ጎን እንደሆነ ሁሉ እንደዚህ ነገር ያመኛል። እዚህ ሰዎች አሉ መደማመጥ አለበት። አላስወጣሽም። ሌሎቹ ሳይሆኑ ግን ኢንተራፕት አታድርጊያቸው። አሁን እኔ እንድነግሩ የሚፈልገው እኔ ለመታረቅ ዝግጁ ነኝ። ፍራውን ጥያቄ ከመጠየቅ ውጭ ፍራውን ሲሰደብ አይታችኋል? ግን ሁሉም ግን መጥተው እላዩ ላይ እንደንትን የሆኑበት በቃ አለ አይደለም። አይደለም አንተ አይደለም ግን ፕሬጀሩ ነው ቴዲዬ፣ ፕሬጀሩ ነው እኮ ቴዲዬ፣ ፕሬጀሩ አንድ ሰው እኔ ቤት እንደዚህ አይደለም። እንደዚህ እንትን አናርገው ፕሊዝ። አይ ኖ ፍራኦል አንድ ሰው ለምሳሌ ፍራኦል ተከሳሽ ነው። ተከሳሽ እኮ በተለምዶ ራሱ ጥያቄ ይበዛበታል። አስለምዳስ ኢንቫይሮመንቱ ለማስረዳት የሚመች ይሆንልሽ እንጂ ሀቅ ያለው ሰው እኮ ስትጠያቂ ይኸው ማለት ያለብሽ ሰው የተለያየ አይነት ጥያቄ ሊጠይቅ ይችላል። ሀቅ ካለኝ እኔ ምን አገባኝ? እኔ የፈለገ አይነት ጥያቄ ቢጠይቅኝ ምን አገባኝ? ሲጀመር ምን እኔን ለመጣል ሴራ ነው ምናምን ያስብል ጥያቄ ሀቅ ካላችሁ ከሆነም ጠይቁኝ ነው ማለት ያለባችሁ። ፕሊስ የቀረ ጥያቄ ያለ ጠይቁኝ፣ የቀረ ጥያቄ ያለ ጠይቁኝ ነው ማለት ያለባችሁ እኮ። ሀቅ ያለው ሰው ትክክለኛ አንቺ ጫማ ገዝተሽ ደረሰኝ ካለሽ ጫማውን አንቺ ከገዛሽ ጫማውን ባልሽ ዋጋ ወይም ደግሞ የሆነ መደበቅ የምትፈልጊው ነገር ከሌለ ወይም ደግሞ ለጥርጣሬ እንዳጋልጥሽ የምትፈልጊው ነገር ካለ ጥያቄ ተገኝቶ ነው እንዴ እዚህ ጋር ገቡ። እኔ ጥያቄ ምንድን ነው ቴምር ምንድን ነው የምትፈልገው? ገንዘብ ነው ምንድን ነው የምትፈልገው? ፎርዛት አድርጊ ወራንች ይመጣል። ለዚህ እንዳይመቹ አድርጌ ፍራውን አንተም የምትፈልገውን ሰው አስገባ ብዬ ፉል ሞዴሬተር ሰጥቼዋለሁ። ለቴምርም ፉል ሞዴሬተር ሰጥቻታለሁ። እራሳቸው ናቸው የሚፈልጉትን ሰዎች ሲያስገቡ የነበሩ። እኔ በተቻለ መጠን ለእኔ ለምክንያት እንዳይመቹን ያደርጓቸው። ሄዶ ግን አፉን ሲከፍት የነበረው ሲሳደብ የነበረው እኔን ነው። እኔን ሲሰድብ ተብላችሁታል። ሄዲ ምን አደረገ ብላችሁታል ብለሽ ብያለሁ ነው ሱገር ነበር እኔ አሁን እኔ አሁን የምፈልገው ወይ ቡኖ ደበሌ እኔ አሁን የምፈልገው ተመር
ምንድን ነው የምትፈልገው? ገንዘብ ነው የምትፈልገው? ምንድን ነው የምትፈልገው? ትንገረን። ጨርሱ እናንተ ከጨርሳችሁ ማለት ምንድን ነው የምትፈልጊው? ተመርቂ እህቴ አይኖ ተጎድቻለሁ ብለሻል። ችግር የለም። እንደ አንድ ሴት ልጅ ወድሻለሁ እህቴ፣ አከብርሻለሁ። ምንድን ነው የምትፈልጊው? ከፊሩ ምንድን ነው የምትፈልጊው? በቃ ከፊሩ ቆይ ከፊሩ ምንድን ነው የምትፈልጊው? ትንገረን። ትነግርሻለች እኮ አንዴ ትነግርሻለች። እርዝ እንዳናደርገው ክርክር ውስጥ እንዳንገባ ነው። ሰው የምናወራውን ወሬ በጥሞና ማድመጥ አለበት። ሳሚ ምንድን ነው የሚለው? ኖፊ ምንድን ነው የምትለው? ሆኒ ሌሎቻችሁ የምትሉትን ያቤ ምንድን ነው የምትለው? የምናወራውን ሰው ማድመጥ ስላለበት እንዳንንጫጫ ነው በማለማል ገባው። መጀመሪያ በሂደቱ ላይ የታዘባችሁትን ነገር ተናገሩና ተምር አሁንም የምትፈልገውን ነገር ታስቀምጣለች፣ የራሷንም ትዝብ ታስቀምጣለች። ከፍራውን ጋር በተያያዘ ግን አንተ ግን ፊሮ ለአንተ ካለ ክብርና ከአንተ ላለው መውደድ ፕሊዝ በተቻለ መጠን ወንድሜ፣ እኔም አንተም ስለመወደድ ከአፍ ክፉ ባይወጣ ደስ ይለኛል። ለጠላቶች ዝግጁ ባትሆን ደስ ይለኛል። አመሰግናለሁ። እኔ በራሴ ነው የምመራው፣ ማንም አይመራኝም። እኔ ራሴ ነው የምመራው። ቀድሞ የሰደበኝ ፍራውን ነው እንጂ ቴዲ እኔ እንደዚህ አይነት ባህሪ አልታወቅም። ቀድሞ የሰደበኝ እሱ ነው። ፖለቲከኞች እንኳን እንዲህ ያደርጉ ማለት በብዙ ነገር እንኳን ባናዳቸው እንኳን እንደዚህ ያደርጉ። ቤቱን ከፍቶ ሰው እስኪታዘበው ድረስ ስድብ የጀመረው እሱ ነው እንጂ ያደርገው። ቀድሞ ደግሞ ከሰደበኝ ዱላውን መመርጠው እኔ ነኝ። ቀድሞ ከሰደበኝ አንድ ነው ቴሌግራም ላይ ጻፍኩት። ማን ነው ቀድሞ የጀመረው ብለሽ መጠየቅ ያለብሽ። ስለዚህ መውደዴን ያሳየሁት እኔ ነኝ። እኔ ባለሁበት ነው ያለሁት። ሄዶ ግን የሰደበኝ እሱ ነው። ቅሬታ ካለው ወንድሙ ከሆንኩኝ ቴዲ ቅር አሰኝተኛል፣ ክፈትልኝ መድረክ መጥቼ ላውራ ቢለኝ እሺ የምልሽ ነኝ። ደውሎ ሊያናግረኝ የሚችል ልጅ ነኝ። የመረጠው ግን እኔን ማሰደብና እኔን መሳደብ ነው። ያውም ደግሞ ሰው ተሳድቦ እንኳን ቢሆን እራሱ ነው የተሳደበው። ያን ያናደደኝ። ዋነፍ ወደ አንቺ እመጣለሁ። ቴንኪው። ወደ ያቢ ልምጣና ከዛ ወደ ሳሚ ሄድና ከዛ ተምር የምትለውን እንሰማና ይሆን ይላል። ከዛ በኋላ ፊት ትመጣላችሁ። ከዛ የእናንተን ሀሳብ ታስቀምጡና እንቋቸዋለን። ሌላ ነገር የለውም። እሺ ቴዲዬ ሰላም ብያለሁ። እኛ እዚህ ጋር ሁላችንም ማናችሁም እንድትጣሉ ምናምን ነገር አንፈልግም። ግን የሰው ልጅ ባደረገው በአፉ በለፈለፈው ይጠፋል። ይሄ እንግዲህ ምንም ማለት አይቻልም። አስቦ መጀመሪያ አስቦ መጥኖ መወርወር ነበረ። ያኔ እኔ እንደውም ትናንትና ማላቀው ብዙ ማላቀውም አንተዋውቅም ከሱ ጋር አንተ ቤት የተገናኘ ነው ሎንታን ጥያቄው ልጠይቅ ነበር ገብቼ እንዲህ ይሄ ሰውዬ ትንሽ ተወት ያድርገው ይሄንን በቃ በጣም መሳደቡ ምናምን ሆናል አይደለ? የሆነ ነገ ሊያወርደው የሚችልን ነገር በመናገር እንደው ለማስቆም እኔ እንኳን ሞክሬያለሁ። አንድ ቁጥር እየጻፍኩ ማለት ነው። ኤኒዌይ አሁንም በኬዙ እንዴት ነበረ በሚለው ኬዙ ላይ አሁንም ፍራውል ወድቋል በእንትኑ ማለት ነው በሰሞኑን በቀረበው ኬዝ ላይ። ምክንያቱም አንድ የሆነ ግማሹን እንኳን የከፈለበትን የባንክ ትራንዛክሽን አላሳየንም። አሁን ሌሎቻችን በሆነ ትኩረት ያላረግንበት ነገር ትራክ የተሸጠበት ይሄ ነው ምናምን ነው። ግን ከባንኩ ከቤቱ ከራሱ ያስተላለፈውን ብር ቢያንስ አትሊስት ግማሹን እንኳን የከፈለበትን ተምን ለምሳሌ 100,000 ያስገባችበት አላት፣ 5,000 ያስገባችበት አላት ምናምን ይሆናል አይደለ? እነሱ ነገሮች አሏቸው። እሱ ግን እስካሁን አላሳየንም። አንደኛ ያ ነው የተጠየቀው። ሁለተኛ ደግሞ አሁንም ቢሆን ማለት ነው $50,000 ለቴምር እንደሚከፍላት ቃል ገብቷል። በምን ከብሩ ላይ እኔ ካልኩት ብር ላይ ከ167,000 ላይ አንድ ካጎደልኩ አንድ ብር ከጎደለ ወይም እንደዚህ ትክክል ካልሆነ he owes Tamer 50,000 ይሄንን መክፈል አለበት። በቃ የሰው ልጅ በቃሉ መጽናት አለ። እንደገና ደግሞ በዚህ ላይ ደግሞ ትናንትና ጨምሮ በስመ አብ ወንድማችን በቃ መያዣ መጨበጫ የሌለው እንደዚህ መተርተር እንደዚህ መቀደድ በእውነት በጣም ነው የሚያሳዝነው። እና ፈጽሟል በራሱ ላይ 100 ሚሊዮን ብር እንዳስገባልን በእውነት እኛ በጣም በጉጉት ነው የምንጠብቀው። ይህን ነገር ምንም እንዳታለባብሱ፣ ምንም እንዳታሳልፉ። በቃ ይሄ ቃል ነው ማስገባት አለበት። እሱን ካላስገባ እንደውም ቴዲዬ አሁን ያልከው ስሙ የተሰጠው ስሙ ከዛ በኋላ ቢጸና ይሻላል ብሩ ካልገባ
አይመስልም? ቴዲዬ በዚህ ተስማማ ፕሊዝ። መቸው ፍራውን አያስገባም ታስገድጂ እቼም ባይተወይ እኔ ክሮስ ጨርሱና ማውራትን ተለማመዱ እንጂ ያቢ የራሱ የግል አስተያየት ሆነው አንቺን አድምጣሻለች። ኢንተርቪው ተታርጊያት እኔ የራሴ አስተያየት ሴት እንደገና ደግሞ ቴዲዬ አንድ ነገር አድንቅ ያለኝ በእውነት ሌሎችም ወንዶች ብዙ ሰዎች ተምርን ብዙ ጊዜ ሰዎች የሚያውቋት በመሳደቧ ተሳዳቢነቷን በምኗን ግን እዛ ጋ አንተ ቤት መታ ኬዟን የተናገረችለት በእውነት ማለት ነው የራሷ ሰዎች ራሱ ማለት ነው ብዙ ሴቶች በአብዛኛው ሴቶች በጣም ወደዋት በጣም ይቅርታ ሁሉ ጠይቀዋታል። ኮመንት ላይ አይ ነበረ ምን አይነት ኢምፕሬሽን እንደፈጠረችባቸው ለምን አዝነው ከልባቸው ያቀረበችው ኬዝ የሰጠችው ምክንያት የወደቀችበትን የተጎዳችበትን ወንድሜ ብላ አምና ፎርስ ኢምፕሬሽን በሰጣት በዛ ተታላ እች ልጅ ያን ነገር እዛ እዳ ውስጥ ገብታለች እና ያ አልታየላትም። ብዙዎች ግን አድንቀዋታል። በእውነት በጣም ጠላቶቿ የነበሩ ራሱ እንደወደዷት ነው እኔ ያየሁት። በጣም የሚገርመው ነገር ማለት ነው እሱ ግን በጣም ማድረግ ሲችል በቀላሉ መገላገል ሲችል አንደኛ እሷንም ጎድቶ እንደገና ደግሞ ለካ አየሽ የውሸት የሆነ ነገር ከውስጥ በቃ ምንም ሊያሳይ አልቻለም። እውነት ነገር ሊያሳይ አልቻለም። ይህ ሰውዬ በጣም ነው ራሱን ዝቅ ያደረገውና ያወረደው። እንግዲህ ከእንግዲህ በኋላ አምላኪው ነው መቼም እርግጠኛ ነኝ ቲክታክ ላይ አይመጣም፣ አውቆም ይጠፋል፣ ይደበቃል። ግን አሁንም ቢሆን እነ ዋኖፌ ፕሊዝ የ100 ሚሊዮኑ ለእንትና እንዲገባ ገፋፉሽ። ስና ጆክ በዚህ ጉዳይ አንቀልድም። እና ደግሞ ሌሎች አሉ ቴዲዬ ዛሬ በጣም ነው ያዘንኩት ጠዋት ላይ ማለት ነው እሱን ለመደገፍ ወይም እሱን ለማስታረቅ ወይም እሱን ለማስማማት ብለው ሴት ልጅ ደሁን ያደረጉ በጣም የእሱ ጓደኞች በጣም ነው ያዘንኩት ዛሬ ጠዋት በእውነት በጣም ነግ በራሳቸው ይደርሳል። ይሄ የፖለቲካ ጉዳይ አይደለም። ይሄ የብሔር ጉዳይ አይደለም። እዚህ ጋር ሴት ልጅ በሴትነቴ ተጎድቻለሁ፣ ኑሮዬን አጥቻለሁ፣ እንደ ወንድ ትራክ ላይ ተሰቅዬ ትራክ ድራይቨር ሆኜ እየነዳሁ ምንም ነገር ሳላተፍ ህይወቴም ተመሰቃቅሎ ስራ ሁሉ አስጠላኝ ብላ መጣች ይች ልጅ አይደለም። እኔ አላውቃትም፣ አንተዋወቅም፣ በእውነት ነው አውርቻት አላውቅም፣ አውርታኝ አታውቅም። ግን እንደ ሰውነት አዘንኩኝ። እንደ ሰው ማንም ወንዶችም አዝነዋል በዚህ ጉዳይ ላይ። በዚህ ልቡ የማይነካ የለም። አፍቅራው ነው ምናምን እያሉ ኮሜንት ሲሰጡ ነበር። እነዋለ ፊት አይቻለሁ። ዳስ ናት ፖይንት ላይክ ምንም ይሁን ምንም እዚህ ጋር እያለቀሰች ኬዟን ተናገረች። ኬዟ ግን ሌሎቻችንን ልብ ያለን አሳምኖናል። እናንተ በምንም አይነት እዩትና ይሄ ነው ይሄ አስተያየት ብዬ እንትን ነው በተደጋጋሚ ኔክስት ፕሊዝ ወንድም አክቱዋካር ሌሎች ያላወራዋሉ። በተደጋጋሚ እንዳልኩት ለምሳሌ ዋኖፌ የራሷ የፖለቲካ ስታንድ አለ፣ መወደድ የራሱ እንትን አለ። ማህበራዊ ጉዳይ ግን ሲመጣ ዋኖፌ ከኦሮሞ ብሔር ነታቸው ተመራ አማራ ናት። ማህበራዊ ጉዳይ ሲመጣ ማየት ያለብን በሚያራምዱት ፖለቲካ መነጽር አለ፣ በማህበራዊ መነጽር ነው ማየት ያለብን። አሁን ከእሱ ራሱ ያዘንኩት እንደዚህ አይነት ነገሮች ሲመጣ እንደ ሻጭና እንደ ገዢ ሆኖ ነው አክት ማድረግ ያለበት እንጂ ብሔር ውስጥ መግባት፣ ሃይማኖት ውስጥ መግባት፣ በማንነቴ ምናምን ያ ነገሮች ይደብራሉ። ስትከፋ አማራ የምትሆንበት፣ ስትከፋ ኦሮሞ የምትሆንበት በአዘቦት ቀን ማታስታውሳቸው። በአዘቦት ቀን እኔ ከመንፈሳዊ ዓለም ከእግዚአብሔር ከኢየሱስ ክርስቶስ የተፈጠርኩኝ እንጂ ብሔር የለኝም የምትል ብሔር የለኝም ትላለህ። የሆነ ደግሞ ጉዳይ ሲመጣ ደግሞ ብሔር ውስጥ የሚገባ ከሆነ ሰውም ይታዘባል። እንዲህ ያሉ ነገሮችን ታዝቤያለሁ። እዚህ ጋር ሳዋያቸው ተምርን እንደ አማራ ተወላጅ አይደለም ያዋዩት፣ እንደ አንድ ኢትዮጵያዊ እህታችን ነው። እሱም እንደ አንድ ኢትዮጵያዊ ወንድማችን ነው። ይገባኛል። ያንን ፖለቲከኛ ነኝ። ቲፎዞ እና መንጋ ለማስተሳሰር የሚደረጉ ነገሮች ናቸው። እናንተም ሌሎቻችሁም ስታዩ የተምር ችግር ምንድን ነው? እች ልጅ ኦኬ የምታደርገው ፖለቲካዊ ምናምን ተውትና እች ልጅ ምንድን ነው የምትለው? ለምንድን ነው ሄደችው? እዚህ ሰውዬ ጋር ሄደችው? የመጀመሪያው ነገር ኢትዮጵያዊ ነኝ ብሎ ስለተናገረ ነው። ኢትዮጵያዊ ስለሆነ ነው። ሁለተኛ ሶሻል ሚዲያ ላይ የሚያራምደው ነገር ስላየች ነው።
ማናችንም ብንሆን 50 ሺህ ካለን ያችን 50 ሺህ 100 ሺህ የምናደርግበትን ነገር ስፕሬት ሆናላችኋል። ያም አማሏት ሄደች። ትራክ መንዳት ኤክስፔሪንስ የላት የምችልች እስኪ ከቢዝነስ መነስሪት ተውት። የቴምርን ቁጡነት ተናጋሪነት ምናምን ተውና እስኪ የምትናገረውን በደንብ አድምጡና እስኪ ፈርዱላት። ፍራውን ብላ ስትሄድ ያላትን ነብረ ሸጣ ገንዘብ ይዛ ትራክ ቢዝነስ ውስጥ ልገባ ፈልግ ያለው ምክንያቱም ሶሻል ሚዲያ አድቨርታይዚንግ የሰዎችን ባህሪ ይለውጣል። ምን ትመክረኛለህ? እርግጠኛውን የምነግራችሁ ቅድም እንዳልኩት እች ልጅ የሄደችው አንዳንዶቻችሁ ሌላ የውጭ ሀገር ዜጋ ጋር ብትሄድ ኖሮ እንዲህ ትከራከር ነበር ትላላችሁ። የውጭ ሀገር ዜጋ ጋር ብትሄድ ወገኖቿን ይዛ ትሄዳለች፣ እንዲያማክሯት ባለሙያ ይዛ ትሄዳለች። በቃ ኢትዮጵያዊ ወንድሜ ነው በቃ ሶሻል ሚዲያ ላይ እንደሚናገረው በቃ ብላ ጠብቃ ሄደች። ትክክል ከሆነ ቀጥይበት ይለኛል፣ ትክክል ካልሆነ ደግሞ እንትን ይለኛል በሚል አውድ ሄደች። ኦኬ እሷን ዲፌንድ እያደረኩኝ አይደለም። የሌላ ሀገር ዜጋ ቢሆን ማዋጣ ከሆነ ከእኛም ኤክስፒሪየንስ ለስራው አዲስ ነው ይላል። አዲስ ነኝ ካልከው ፕሮሴን ኮንሱን ይነግርሃል። ሌሎቹ ሆነስት ሆነ ይነግሯቸዋል። እንደዚያ ቢዝነስ ውስጥ ስገባ ይሄ ነው ጥቅሙ፣ ይሄ ነው ጉዳቱ ይላቸዋል። እኛ ኢትዮጵያዊ ስንሆን ወገኖቻችን ገንዘብ ይዘው ሲመጡ ገንዘቡን ከመውሰድ ባሻገር ሻጭና ምናምን የሚለው ነገር እኮ ከዛም መሻገር እኮ አለብን። ነጋዴ ነኝ 100 ብር ገዝቼ 1 ሺህ ብር እሸጣለሁ እኮ ለእኛ እኮ የተወሰነ ታዲያ ምኑ ላይ ነው ኢትዮጵያዊነታችን? ታዲያ ለእኛ የሆነ ድንበር ተሻግራችሁ ማሰብ ካልቻላችሁ በዚህ አሁን ሄደች። ኦኬ ያን እንኳን ከግምት አላስገባንም። በሻጭና በመግዛት መካከል ውስጥ የተጨበረበሩ ወይም ደግሞ ትክክል ያልሆኑ ነገሮች አሉ ወይ ብለናል። ያን ነው ለማየት የሞከር ነው። እኔ የመጀመሪያው ተምር ስትናገር ይህን ጉዳይ ተምርን የተናገርኩት ነጋዴ ነው የፈለገውን ሊያደርግ ይችላል ምናምን ብዬ ተናግሬያለሁ። ታስታውሳላችሁ። እየቆየው እያየን እየሰፋ ብዙ መረጃዎችን እያየው ስመጣ ከዛ ጥያቄ መጠየቅ ጀመርኩ። ኦኬ ሌላውን እንተውለትና እንደ አንድ ሌላ ሀገር ሻጭና ነጋዴ አድርገን ደግሞ እናስቀምጣቸው። ከዛ ፍራውን የተናገረው ንግግር አለ። አሁን እኮ ችግር የሆነብን ከአንደበቱ የሚያወጣው ንግግር ነው ችግር የሚፈጥረው። ምን አለ? የገዛሁትን ዋጋ ካልሆነ የገዛሁት ለዚች ልጅ $50,000 ቆጥሬ እሰጣታለሁ አለ። ፍሪ ማርኬት ኢኮኖሚ ውስጥ እየኖርን 100 ብር ገዝቶ 1000 ብር ለምን ይሸጣል ምናምን እንደዛ አይደለም የምንተነትነው። የገዛው 150,000 ከሆነና የሸጠላት 151,000 ከሆነ 1,000 አለች እንዴ ምናምን አትሉ። በቃሉ መሰረት ስላልተገኘ ያለውን ቃሉን ማስረከብ አለበት። ይህም ከግምት ይገባል። አሁን ፖይንቱ ምንድን ነው? ኦኬ ይህን እንኳን ትተን በሽምግልና በወዳጅነት ምናምን ልንፈታው ሞከርን። ግራ ቀኙን ይህና ፍራው የሆነ ነገር በቃ የምታደርግላት ካለ የሆነ ነገር አድርግላት እና ይህን ነገር እንዝጋው ብዬ የመፍትሄ ሀሳብ አመጣሁኝ። ስባሪ ሳንቲም አልሰጣትም። በቃ እስከ መጨረሻው ድረስ ሄዳለሁ ምናምን አለ። ከዛ በኋላ ነው ጥያቄ ከመጠያየቅ እዚህ የደረስ ነው እንጂ በተረፈ ሌላ ነገር የለም። እሱም በራሱ ኑሮውን ይኖራል፣ ተምርም ትኖራለች። ሁላችንም ከዚህ ስንወጣ የራሳችንን ህይወት እንገፋለን። ያናደደኝ እኔ እዚህ ጋር ሶሻል ሚዲያ ላይ ተሰብስበን ያለን ሰዎች ላይ ዲስሪስፔክት ስንደራረግ ነው። መጠን አለው እኮ ሰው ሲንቃችሁ። አንዳንድ ጊዜ ፍራው ላይ የሚያሳየው ንቀት ከመደበኛ ሰው የሚጠበቅ አይደለም። በከፍተኛ ሁኔታ ሰው እየተናቀ እንዴት ነው አይዶን ነው ያ ያናዳል። ይህን ሁሉ ታገሽ ሆኖ በጣም ሌላ ላይ ነኝ እያለ ስልክ ላይ ነኝ ምናምን እያለ እዚህ መጣው ላይ እኮ በቃ ሞቅ እንዲል ነው አትመጥኑኝም እያለ አግዳሚ ወንበር ነው ቲክቶክ እያለ አይዶን ነው። ሌሎቹ እንደዚህ ስታወራ የሚሰሙ ሊሆኑ ይችላሉ። እኔ ግን እንደዛ ልሰማ አልችልም። ለወዳጅነታችን 2 እድል ሰጥቻለሁ እንድታስተካክል መክሬያለሁ። በውስጥም ነግሬያለሁ። ይሄ ንግግር እያስከፋ ነው፣ ብዙ ሰዎችን እያስከፋ ነው። በዚህ ንግግሩ ያልተከፋ ያልተናደደ የለም። ይባስ ብሎ እንደው በሱ ላይ እንኳን ቢቀር ምን አለ? እኔ ከፍራኦል ጋር ለየት ያለ ግንኙነት ስላለኝ እኔ ሆን ብዬ ህዝብ እንደማሰድብ ነው እኮ የተወሰድኩት። እኔ የልጁ አቀራረብም እንደዛ ለምንም እኮ እንዳታግዙትም እኮ የሚያደርግ ነው እኮ የልጁ ሁኔታ። እናንተን የእሱ እስረኛ አድርጓችሁ እንደፈለገ የሚጸዳደው እናንተ ከእሱ ከተለያችሁ የሆነ በቃ እናንተ የእሱ ተመጽዋች እንደሆናችሁ ምንም ነገር ማድረግ እንደሚችል ነው አክት የሚያደርገው። በሁሉም ጥይት ነው የሚያስመታችሁ ልጁ። ተው ይሄ ነገር ስርዓት ያለው ንግግር አይደለም ብዬ ፐብሊክ ላይ መከርኩት፣ በስልክም ነገርኩት። ንግግርን አስተካክል አልኩት፣ አልቻለም።
እዚህ ደረጃ ያደረሰን ይሄ ነው። ስለዚህ እናንተ የታዘባችሁትን በመናገር እና መፍትሄም ካለ መፍትሄ ነው የምትሉትን እንትን ማለት ትችላላችሁ። እኔ ግን እዚህ ጋር ጨርሰዋለሁ ማለት ነው። ጀመርም እዚህ ነገር ውስጥ ገብቻለሁ። ኦኬ፣ በሰላማዊ መንገድ ግራ ቀኝ ለማየት ሞክሬያለሁ። እዚህ ጋር እንቆርጫለን ማለት ነው። እድሉ ለእናንተ ስጣለሁ። ሳሚያችን የምትለው ካለ ወደ አንተ ልምጣ። ነገር ነው የምናገረው። ቴንኪው ስላስገባኝ። ፍራውልን አሁን የምናገረው ነገር ብዙ ጊዜ ከእሱ ጋር ገስት መገባለሁ፣ ፊዚካሊ አግኝቼዋለሁኝ እና አሁን የምናገራቸው ነገሮች የምትሰሙኝ ላይክ ምናልባት ለእኔ ምንም ያደረገልኝ ነገር የለም። ጀስት አዘ ፍሬንድ ብቻ ነው እንጂ ምንም ከእሱም ጠብቆ ምንም አይነት ነገር የለም። አድርጎልኝም አያውቅም። ግን እኔ ራሴ ሰክሰስፉል ፕሮፌሽናል በመካከል ባትሪ ሎው ለሆነ ቋረጥ እንዳይመስላችሁ። እሺ፣ አሁን ለመናገር የምፈልገው ነገር ምንድን ነው መሰላችሁ? ባለፈው የነበረውን ተከታትያለሁኝ፣ ሰምቻለሁኝ በደንብ በጣም እውነት በጣም አሪፍ ነገር ነው ያደረግከው አንተ። ምክንያቱም ወጥተሃል ከዛ በቃ እና ኒውትራል ሆነን ስታወያያቸው የነበረው እና ምናልባት ይሄ ነገር የመጣው ለፍራውልም ሊሆን ይችላል። አንዳንድ ጊዜ ነገሮች ሲመጡብን ራሳችንን ፊክስ እንድናደርግበት፣ አንዳንድ ድክመት ካለን ደግሞ እሱንም እንድንሞላበት ነው ብዬ አስባለሁ። እና ግን ገስዋት አይ ቲንክ እኔ የማስበው ነገር ምንድነው ሳንቲሙን በተመለከተ ሁላችንም እንሳተፍበታለን፣ ችግር የለውም። እሱ ለጥሩ ካዝ ሊሆን ይችላል። ከዛ ውጭ ግን ቴዲ አይ ቲንክ ዩ ፕሬዘንትስ። ስለዚህ ፍራውል ብታዩ እንደዚህ ፊዚካሊ አግኝታችሁ ብታናገሩት ምናምን በጣም መልካም ሰው ነው። ባይዘው አንዳንድ ጊዜ ያው ብዙ ውርጅብኝ ይደርስበታል። ከዛ ደግሞ ጠላትም አለ፣ ብዙ ነገሮች አሉ። ባይዘው ሂ ጎስ ትሩ ላት እውነቴን ነው የምላችሁ። እና የሚሰደበውን ስድቦች ብታያቸው በጣም በጣም ያሳዝናል። አንድ ሰው መቆጣጠር የማይችለው አይነት ስድቦች ይሰደባል፣ በረዳ ማለት ነው። ገባችሁ? ስለዚህ እኔ የምልህ ቴዲ ምንድን ነው መሰለህ ያለፈው ነገር አልፏል። ግን አይ ቲንክ ስም መስጠት አንድን ሰው ኮምፕሊትሊ ኢትዮጵያዊነት አይደለም፣ ክርስቲያናዊነትም አይደለም። ስለዚህ ያንን ስም አወርደው አምታልኝ ጋይስ። እሺ፣ ይህን ነገር ፑሽ አታርጉ። ኮመንት ላይ ያላችሁም ሰዎች ስሙን አንሱ። እሺ፣ ይሄ በፈጣሪ ምስል የተፈጠረ አንድ መልካም የሆነን ሰው ድክመቱን አይተን ስም ባንሰጠው ደስ ይለኛል። እና ቴዲ እኔ እውነቴን የምልህ ያለሁት እዚህ ያላችሁ፣ ኮመንት ላይ ያላችሁ፣ ገስት ላይ ያላችሁ እያንዳንዳችሁ ያንን ስም አትጠቀሙ። እሺ፣ ገንዘቡን አምጡ፣ እንሳተፋለን፣ እንረዳለን። አባቶቻችን አዛውንቶች ይረዳሉ። እሱ ላይ ብቻ ፎከስ እናድርግ። ገንዘቡ ደግሞ በጣም ቱማች ከሆነም ደግሞ ጀስት ፎርጊቭ እናድርግ። እሺ፣ እውነቴን ነው የምላችሁ። እንደዚህ ስላችሁ ባይዘብ እንዳልኩ ሆን ቅድም እንዳልኩ $0 5 ሳንቲም አድርጎልኝ አያውቅም። 3 ዓመት አለውኝ። በጣም መልካም ነው። እሺ፣ ይኸውላችሁ ሬስቶራንት ስትሄዱ ዝም ብላችሁ በልታችሁ አይደለም የምትሄዱት። እሱ ግን ኤክስትሪም ሰው ነው። እሺ፣ ከልቡ ብታው ይሄ መናቅ የተለያዩ ምንጮች ማድረግ ነው። እሱን ፊክስ እንዲያደርግ እኮ ነግረዋል። አንተም እኛም እንነግረዋለን። ምክንያቱም ሰው ነው፣ ድክመት አለበት። ያ ሁሉ ውርጅብኝ ሲመጣበት እኮ ነው አንዳንዴ ከቁጥጥር ውጭ ሲሆን አንዳንድ ነገሮች ጀስት ሴይ ሳምቲንግ ዳትስ ስቱፒድ ገባ በኋላ አይ ባላልኩት ኖሮ የምትለው ነገር እና ሰከንድ ቻንስ ሰጥኩት። አንደኛ። ሁለተኛ ነገር ስሙን አንሱ ፕሊዝ። ቴዲ ሲሪየስሊ አንተ ራስህ አሁን ይሄ ነገር እንዳይባል፣ ምክንያቱም የሰው ልጅ ስም ሲሰጠው በጣም ይደብራል። ይሄ ደግሞ ኢትዮጵያዊነትም አይደለም ክርስቲያናዊነትም አይደለም ምንም አይደለም። እሺ፣ ምንም አንጠቀም እንደዛ ብለን። ስለዚህ ፎርጊቭ አድርገን ብንለያይ ደስ ይለኛል። የሚዋጣው ሳንቲም ተዋጥቶ ግን እሱ የሚችለውንም ነገር ቢሰጥ ካለ ይሰጣል። ከዚህ በኋላ ግን ፍራውል ፊክስ ማድረግ ያለባቸው ነገሮች ቢሄቪየር ችግር ከሆነ የተለያዩ ነገሮች ሂዝ ገነ ፊክስ ኢት ትረስት ሚ የተሻለ ሰው ይሆንበታል ብዬ አስባለሁኝ። እና አዘ ፐርሰን ግን ታውቀዋለህ አምሹር አንተም እና ጀስት ፎርጊቭ እናድርግ። ስም እናንሳ። ሲሪየስሊ ቴዲ አሁን እየሰማሁ እያየሁ ይሄ ነገር አትናገሩ፣ ስም አትስጡ ይባል ደስ ይለኛል። አም ሲሪየስ ለእሱ ነው የገባሁት። እሺ፣ ተባረክ ልዩላችሁ። ጥያቄ ካላችሁ ይላችሁ። ግን ከዛ ውጭ ግን ፕሊዝ ከመሄድ በፊት እኛም እኮ ግራ የገባን እሱ ነው። ቴዲ እኔ ነኝ አንዴ ሳሚ እኔ ላውራ ትሄድ ወደ አንተ እመጣለሁ። እኔ አይደለሁም እንዴት እናንተ አውሩ። በነገራችን ላይ ሰብጀክት ግን አይ ቲንክ አንድ ሁላችሁም ትንበሩና ቴዲ ይሄንን ስም አስነሳ። አሁን ቁጭ ብለህ አንዴ ፕሊዝ ጋይስ። እኔ ብዙ አልናገርም። እሺ፣ ግን ይሄ ነው ቴዲ ከሷል የሰው ልጅ አረቡን አንዴ ሚቱ አድርገው። እሺ፣ ሁላችሁም ሚቱ አድርጉት። አንዴ ላፋጣው ትንሽ ቴዲን። እሺ፣ ሶ ቴዲ እኔ ከማንም የተላኩ አይደለም ጌታ በሚያውቀው ክርስቲያን። እሺ፣
ኢቨን ትፍራውን ካናገሩ በስልክ ራሱ ቆይቷል ሎንግ ታይም። ስለዚህ ግን ከን ዩ ዱ ዚስ አሁኑን እዚህ ሆነ ሌሎቹ ሳይከፍቱ ማለት ነው። ሌሎቻችሁ አትክፈቱ ማይክ ፕሊዝ። ኢፍ ዩ ካን ዱ ኢት እሺ አደርጋለሁ። ይሄን ስም አንሰጥም። ከዚህ በኋላ ስሙ ይወርዳል። ከዛ በኋላ እንደፈለጋችሁ እሺ። እና ሌሎቻችሁ አትናገሩ። በጌታ እስኪ ተናገረ ሄዶ አንዴ ልናገር ወንድሜ ዋኖፊ እንዴት ያለች ሰው ነሽ? በመድኃኒዓለም ግሎ ኢየሱስ ክርስቶስ ይሄ ነገር አልወድም። እናትሽ እኔ ሰው ቤት እንኳን ስመጣ ጋይስ እኔ ዲስፔክት አላደርግም። ሰው አስጨርሳለሁ። ሌላ ቦታ የሚሰለቸኝ ነገር ይሄ ነው። አንዱ ሀሳቡን ሳይጨርስ በመሀል የምትገቡት ነገር በቃኝ እስክትሉ ታወራላችሁ። ግን እንከባበር። እኔ ስማችሁን እጠራለሁ፣ ችግር የለውም። ከዛ ታወራላችሁ። ቴዲ መጨረሻ ነው። እኔ ጀማሪ አይደለም አይደለም እኔ አይደለም የጀመርኩት። የሁሉ ነገር ጀማሪ እሱ ነው። ትናንት ሙሉ ሲሳደብ የነበረው ገርሞኝ ሁሉ ቴሌግራም ላይ ጽፌላችኋለሁ። በጣም ብዙ ሺህ ሰዎች እያዩት የነበሩት ማለት መጀመሪያ ስቴጅ ላይ ያለውኝ ሲሳደብ መጥተው ሰዎች ሲነግሩኝ አያደርገውም ነው ያልኳቸው። ምክንያቱም እኔ የእማቀው ባህሪ ስላለ ማለት ነው። አይሰድበኝም ነው ያልኩት። እግዚአብሔር ምስክሬ ነው። ያልጠበቅኩት ነገር ነው የሆነብኝ። ሳየው የሚሳደበው ስድብ ያናዳል። ዘንድ ሰዎች ፋይን የምትለው ላይንን ከጣሱ አሁን እኔ በነገርኳችሁ መሰረት ነው የመጣሁት። የጀመረው እሱ ነው ለማለት ፈልጌ ነው። ስለዚህ ሂሱን ይዋጥ እሱ ከዛ በኋላ ባለው ነገር እንነጋገራለን እንጂ ሳሚ እኔ ጀማሪ ማለት እችላለሁ በል ወይ አልችልም በል። ሁለት አንድ ነው። አልችልም አላደርግም። አንዴ ነው ስሙ መስጠት አልችልም። አሁን አላነሳም። ኦኬ ተባረኩ ሁላችሁም ወዳችኋለሁ። ስሙን ከሆነ ማነሳው እኮ አሁን ከዚህ በኋላ አንስቻለሁ ብሎ እዚህ ጋር ሰዎች አንስተናል ምናምን የሚሉት ነገር አይደለም። እዛ ጋር ስም ቅጽል እየሰጠ የተለያዩ አይነት ስም ይሄ በስነ ጽሁፍ ሲምቦሊዝም ይባላል። የሆነ ነገር ሪፕሬዘንት እንዳደርጋችሁ አሁን ተደርጎ የሚጻፍ አጻጻፍ ነው። ያኔ የተጠቀመ እኮ ኢንታየር ምሽቱ ሲያወራ የነበረ ሰውዬ እኮ ነው። የዛን ጊዜ ሲሰድበኝ እኔ አሁን ዋኖፊና ቡኖ ገብተናል አሉ። እኔ ሌሎቻችሁን አላየሁም። ገብታችሁ ቴዲ ለምንድን ነው በዚህ ደረጃ የምትሰድቡ? ቴዲ ምን አደረገ ስትሉ አላየሁም። እኔ ምን አደረግኩኝ? እኔ ጥያቄ ነው። ነገም ከነገ ወዲያም ስትመጡ እኔ ጥያቄ ከመጠየቅ ውጭ እንትን የለኝም። ጥያቄ ነው የጠየቅኩት። እኔ ከመናገር እንደማለፍ ታውቃለህ። ነገርሽኛል ላላችሁ ሰዎች ቴንኪው ለእኔ ለሀቄ ለቆማችሁ። ግን እኔ ስሰደብ ቁጭ ብላችሁ ታፕታፕ እያደረጋችሁ ስቴጅ ላይ ቁጭ ብላችሁ እንደው ትንሽ አንድም ሰው እንኳን ስቴጅ ላይ ሆነው ለመሆኑ የቴዲ በደል ምንድን ነው እንኳን አትሉም። ጥያቄ ነው የጠየቅነው እኮ። አሁንም የሚመጣ ጥያቄ ይጠየቃል። መመለስ የእሱ ድርሻ ነው። ግን ያን አላደረግም። ለምን ጥያቄ ተጠየቅኩኝ ምናምን ፌክ ነው ቢባል እንኳን እኔ ፌክ ነው እንኳን አላልኩም እኮ። እዚህ አካባቢ ጋር ሚሲንግ ኤለመንቶች ይላል። ይሄ ነገር እንዴት ታየዋለን ያልኩት። ይሄ የሚለው እንዲህ ነው፣ ይሄ የሚለው እንዲህ ነው፣ ይሄ እንዲሁ ነው፣ ይሄ ኦሪጂናል ነው፣ ይሄ ወንድ ምንድን ነው የፈለጋችሁት? ይሄ በቃ ኬዝ ክሎዝድ። እኔ ለምን እንደተወሳሰበ ራሱ አልገባኝም። በዚህ ደረጃ ገዝተሃል፣ ሸጠሃል፣ ሪሲት ይኸው። ከዛ በኋላ ጥያቄ ትጠይቃለህ። ትንሽ ሰዎች ላይ ግራ መጋባት ካለ እንጂ እኔ ባሰድበውና ባዘልፈው ነበረ እናንተ እኔን መኮንን ያለባችሁ። ሙሉ ምሽቱን የሰደበኝ ሙሉ ምሽቱን ያሰደበኝ እሱ ነው። እኔ ከሱ በኋላ ነው የመጣሁት ለማለት ያለው። ሳሚ እንደምወድ እንደማከብር ታውቃለህ። ይህን ተረዱልኝ ለማለት ያለው። ሌላውን ግን እያየን የምናወራ ይሆናል ከዚህ በኋላ ባለው ሁኔታ ላይ። ዮኒ ምንድን ነው ለማለት የፈለገው? ከዛ ወደ ተምር እንመጣለን። በረለገፍ ሳሚ አንተ ብትሆን በዚህ ነገር አውጅህ አባህል ሲምፕል ትራንዛክሽን እዚህ ደረጃ የደረሰው ለምንድን ነው? እኛ ለምን አተረፈ አላልንም። መብቱ ነው። እኔ ጥያቄ ነው። እኔ ችግር አለብኝ። እኔ ዲቴራይስ ችግር አለብኝ። አንድ ነገር ከሰማው ሴንስ ካልሰጠኝ መናገር አለብኝ ወይ ዝም ማለት አልችልም ወይ አለመግባት አልገባበትም። እንግዲህ እዚህ ነገር ውስጥ እንዴት ተወዛግቤ ኢቭን እኔን ካለሁበት ቦታ ወደ ኢጅፕት ነው የተላከው። እስና ፌር ለአንዳንድ ጊዜ እኛ ብዙ ነገሮችን እናውቃለን፣ ግን ኦኬ ሜቢ ሰዎች ተሳስተዋል፣ ሰዎች ውሸታችን ነው ምናምን ብለን ብቻ ኢግኖር እያደረግን ይኖር ነው እስከ ዛሬ ድረስ። ዝምታ አንዳንድ ጊዜ የሚያስንቅበት ሲቹዌሽን አለ። ሰዎች እንደውም እሱ ይረዳ የሚገባው ምን ያህል እንዳከበር ነው ቢረዳው እንጂ ያልሰማነው ድራማ እኮ አልነበረም ብሎ በጣም ብዙ ነገር ሰምተናል። ግን ነዋት
ወደፈር ቢባልም እስካይ በአይናችን አይተ በብሌን ነው አይተነዋል ሰዎችን ሲረዳ። ሜቢ ሰዎች ጥላቻ ስላለባቸው ምናምን ብለን ብዙ ነገሮች ግኖር አድርገናል። በጣም ክሬዲብል ከሆኑ ሰዎች ነው ብዙ ነገር የሰማል። ኖ ሜቢ ቀንተውበትም ሊሆን ይችላል ብለን ብዙ ነገር ብለን እስከዛ እኔ ከፍራውን ጋር ተነካክቸንም አናውቅም። እኔና እሱ በመጥፎ ነገርም ተባብለናል። እኔ ራሱ የራሴ ፐርሰናል ሲቹዌሽን ነበረ፣ ግን እሱንም ራሱ በመጥፎ አላየሁትም። የነሳ ሜቢ እንደዛ ያሉት ሰዎች ሜቢ ከእሱ ጋር ጥል ስለሆኑ ምናምን ብዬ ነግኖ ያደረገ። አንዳንድ ጊዜ በራስሽ ነው የምትማሪ። በሰው ስህተት ካልተማርሽ ትክክል ሰው አይደለሽም። በራስሽ ስህተት ግን ትማሪያለሽ። በራሱ አንደበት ነው ቻሌንጅ ያደረግን፣ ቻሌንጅ ተቀበልን። ይህንን ነገር ማስተካከል አለብን። ብዙ ጊዜ በይቅርታ ምናምን የሚታለፉ ነገሮች አሉ፣ ዝም ብለሽ ምንም ለውጥ የማያመጡ ተራ ነገሮች። ግን እፈ ፐርሰን ላይክ ሂም ማለትም ሂዝ ቢግ ፐርሰን ነው፣ ታዋቂ ነው፣ ኢንፍሉዌንሻል ነው። አይ ዶንት ኢቭን ኖው ዋይ ሶሻል ሚዲያ ላይ ምን እየሰራ እንደሆነ። ገንዘብ ሊሰራበት ነው ወይስ ኢንፍሉዌንስ ሊያደርግበት ነው ወይስ ነገ ጠዋት እሱ ነው የሚመራ ነገሯን ብሎ አልኩ። አንዳንድ ጊዜ እኮ የሆነ ሰዓት ላይ አላያችሁም ነበር? ያኔ እኮ እየሰራው ነበር እንዲህ እኮ እያደረኩ ነበር ብሎ ለኪ ነው አሚን የሆነ ዓላማ ካለው ይናገር። በዚህ ላይ በሶሻል ሚዲያ ላይ ኢንቮልቭ ካደረግሽ ማለት ነው በምንድን ነው ሰው እንዲያውቅሽ የምትፈልጊው? ቴዲ አሁን ማነው? ቴዲ ማን ነው ይባል? ቴዲ ፖለቲካ ወይ ዋኖፊ ማነት ብትባል ዋኖፊ አንዳንዴ ፖለቲካ አንዳንዴ ለኪ ነው ይባላል። ብዙ ነገር ሁሉም ሰው ስም አለው እና አሮን ገር በጎ አድራጎት ሲባል በጎ አድራጊ ሰው በጎ ሲያደርግ ነው የምታየው። በቃ በሆነ ነገር ስሙ ሲነሳ ራሱ ጥርጣሬ ውስጥ ትገቢያለሽ። ለምን? ቢካዝ የሚታይ ነገር ነው ያደረገው። እኔ እኮ አብዛኛው እሱ የሰራቸው እንደዚህ ያደረግኩ ያላቸው ቦታ ላይ እኮ ባክግራውንድ እኮ ነበር፣ እኛም ሰፖርት አድርገናል። ግን እኛ ቪዲዮ መታየትም ስለማንፈልግ ምናምን በአቅማችን ያቅማችንን አድርገናል ሁላችን። የሶሻል ሚዲያ ላይ እኮ ብዙ ስራ ተሰርቷል። ይህ ህዝብ እኮ በጣም ነው የተናቀው። ይህ ህዝብ ማለት ነው የኢትዮጵያ ህዝብ፣ የኤርትራ ህዝብ እዚህ ያሉት ማለት ነው ሰፖርት የተደረጉት በሌላ ዜጎች አይደለም። አንበሳ የሚወርደው ከወገን ነው። እዚህ ሰፖርት የሚደራረጉት ሁሉም ሰው ለኪኖ ቢሉን እየከፈለ ስፔሻሊ በሶሻል ሚዲያ ያሉ ሰዎች ቢላቸውን እየከፈሉ ያሉት በራሳቸው ወገን ነው። እስኪ ማን ነው እስኪ የውጭ ዜጋ ሙሉ ሰፖርተር ያለው ማን ነው እዚህ ውስጥ? ሁ ሰፖርት ባይሆነ ፈንድ በሆነ ሀገር ወይ በምናምን። ግን አንዳንድ ጊዜ ንቀታችንንም ሊሚት ብናደርግበት አሪፍ ነው። ይሄ ላይ የተደረገው ነገር ትክክል አይደለም። ይሄ ተራ ሰው አይደለም። ራሱ እንደ ትልቅ አድርጎ ኃላፊነት ወስዶ ላጠፋው ጥፋት ስፔሻሊ ላይ ብዙ ነገር ላይ ነው እግዚአብሔር ሰው ነው ስታዩ ጥሩ ነገር ያደርጋል እንዲህ ያደርጋል ምናምን። እኔ አሁን መቀበል ያቃተኝ ሲምፕል ጥያቄ ነው ነው እኛ ለምን አተረፈ አይደለም እንኳንም አተረፈ። እኔ እንደውም ኑር አጥቷል እሱን ከሷ ከቴምር ይለኝ። ግን አንዳንድ መረጃዎች በቀላሉ መምጣት እየቻሉ 3 ትሪፕ ይሄን ያህል እዛ ድረስ የሚያስኬድ ወደዛ የሚያስኬድ ምንድን ነው? እኛ ማይሞኝ ነው እንደሄነ ቴክኖሎጂ በተሞላበት የሚፈታበት መንገድ የምናስታርቅ ሰላም እንወርድበት። ይኸውላችሁ እኔ የማይገባኝ ነገር ማለት ነው አካውንታቢሊቲ የሚባል ነገር መለማመድ አለ። አጠፋው አይደለ አካውንታብል ሆናለሁ ላጠፋለሁ። ይሄንን ነው ህዝባችንን ማለማመድ ያለብን። I am wrong, I was wrong እንደዚህ አድርጌያለሁ፣ ህዝቤን አስቀይሜያለሁ። እኛ እኮ ሰዎች ሌሎች አብቷስ ስላከበሩን እኮ ነው ከብዶን መናገር ያውቃል። እኔ እንደዛውም እንደዚህ ተናግሬ አላውቅም። በእኔ ጉዳይ ራሱ ያለ ምንም ማስረጃ ነው የተወቀስኩት፣ ያለ ምንም ማስረጃ። በዛው ልክ ሰው መኔ ህዝብ ግን ህዝቤን ስላውቅ ህዝቤ መረዳት ችሎታው ቀስ ብሎ ነው ምናምን ብዬ ነው ፔሽንስ ሆኜ ልረሊ ለምን ኃላፊነት አለብኝ? because እኔን የሚሰሙኝ እኔን የሚያከብሩኝ በዛ ሌቭል እንዴት እንደዚህ ታደርጋለህ ተብሎ ብዙ ብለኝ ያደረጉኝ ሰዎች አሉ። ግን ምንድነው ማድረግ የነበረብኝ? እኔ ቀስ ብዬ ራሴን ነፃ ለማውጣት አካሄዶችን መሄድ ነበረብኝ። ቴዲ አይደል ያፋጠጠኝ እኔን እዚህ
ለምን አፋጠጥከኝ አላልኩትም። እኔ ማድረግ ካለብኝ ኦነስት መሆን ካለብኝ ኦነስት በራሴ ነው የሚጀምረው እና ኃላፊነትን መውሰድ መልመድ አለብን። አንድ ሰው ከተሳሳተ ተሳስቻለሁ፣ አጥፍቻለሁ፣ በቃ አም ሶሪ ለኪ ነው ብለሽ አይደክመኝም ትያለሽ እኮ። ይህ ህዝብ ደግሞ በጣም ፎርጊቪንግ ነው እንደምናየው። እንግዲህ እስካልተገዳደሽ ድረስ ይቅር የመባባል እንትን አለ። ለምን እንደዚህ አይነት ችሎታ ካለ ለምን ጦርነቱን በዚሁ ልክ አንፈታውም ታዲያ? ተፈካ ወይ ደውን ይሄ ሀገራችን ላይ ለምንድን ነው ሰላም የጠፋው? በዚህ ላይ እስከ መገዳደል ተደርሶ ይቅር መባባል ካለ ለስጠቅ ነው ለስግሮሳን ብሬንሲያልስ እና ሰላም እንፍታ። እኛም ካለንበት ቦታ እንመለስ። ከኢጅፕት ወደ ሀገራችን እንጣለን እና እንከባበር ፕሊዝ። ዝም ማለት ለኪኑ አለመናገር እንትን ችሎታ የለንም ማለት አይደለም። አንዳንድ ጊዜ ነርቨስ ትሆኛለሽ። ባይ ዘ ዌይ ደግሞ I fucking don't speak better English than a lot of people። አንዳንድ ከማትጠብቂው ሰው እንዲህ አይነት መልስ ይመጣ ሪሊ ጋይስ፣ ለሁላችሁም ነው ይሄ። አንድን ሰው ስትነኩት በነካችሁት ሌቭል ላይ ነካችሁ ይችላል። ድንጋይ ወርውራችሁ ድሮን ሊመጣባችሁ ይችላል እና ዩ ካናት ሴይ እኔ እኮ ድንጋይ ነው የወረወርኩት ለምን ነው ድሮን የሚወረወርብኝ ማለት አንችልም። በቃ ይህንን ማወቅ አለባችሁ እና ፕሊዝ ሌትስ ቢ ሪስፔክትፉል። በሀሳብ ልዩነት አለመስማማት ይቻላል። ወደ ፐርሰናል ወደ ፋሚሊ ወደ ምናምን መሄድ አያስፈልግም እና ቴንኪዩ ድለም ስለሰጣችሁ መልካም ጊዜ። ቴንኪዩ ወዳችን ልቦናቸው ያሳያቸውን ነው የሚናገሩት። አሁን የማወራው በነበረው ሂደት ላይ የታዘባችሁትን አሁን ቴዲ እዚህ ጋር ለምላቸው ለእኔ እንትን እንድትሉ ሳይሆን የኔም ጥፋቶች ካሉ ቴዲ በዚህ ጥፋትህን በድልሃል እንድትሉ ነው የምፈልገው። ምንም አይነት ከኔ የተለየ ሀሳብ እኔ አይቆረቁረኝም። ስለዚህ እዚህ ጋር ከታች ያላችሁ ሰዎች ከዚህ በኋላ ማስገባችሁ ሰዎች ዛሬ ጊዜ ነው በቃ ዛሬ ጊዜ ነው የሰዋት። እኔ በእንደዚህ አይነት ሁኔታ ማውራት አልፈልግም። ብዙ የምንወያያባቸው ጉዳዮች ነበሩ። ኦኬ ከሆነም አይቀር ግን ተገናኝተናል። የሆነውን ሰምታችኋል። የታዘባችሁትን እንድትነግሩ ነው የምፈልገው። በላያ ወደ አንተ ልምጣና ወደ ቴምር የምንሄደው በላይ አውራ አንቺ ባለትኑ ስለሆንሽ ላዘገች ችግር የለውም ችግር የለውም። በመሀል አንድ ትንሽ ብታቆያት ለምን ትንሽ ብትታገሽ አድማጭ ተመልካቾችን አንዴ እዚህ ቲክቶክ ላይ እስካለን ድረስ እንዳትረሱ አንረሳም። $100 ሚሊዮን መግባት 100 ሚሊዮን ብር ነው 100 ሚሊዮን ብር መግባት አለበት። መቄዶንያ ኮንታክት አድርጌያቸዋለሁ፣ ነግሬያቸዋለሁ። እግዚአብሔር እኔ በሴሪየስ ነው እያወራቸዋለሁ። እንዳትረሱ አንረሳም ብሎ መሀል ላይ ከእያንዳንዱ ተናጋሪ በኋላ አንረሳም ብሎ ከዚህም ስትወጡ እስከ መጨረሻው ሰዓት ድረስ እንዳትረሱ። አደራ አደራ አደራ። በላያ አንተ አውራና ወደ ተምር እንመጣለን። እሺ እኔ ወደ መፍትሄ ሀሳብ ነው መሄድ የምፈልገው። የመጀመሪያ ቤቱን ስለማከብረው አንተን ጭምር ብዙ ጊዜ ስለማከብራችሁ ለቤቱ ክብር ስል በስነ ስርዓት ነው የማወራው። ግን የመፍትሄ ሀሳብ አሁን ባለፈውም ተወርቷል። ይህን ታሪክ ሳቁ ወደ 3-4 ዓመት ነው መሰለኝ ፌስቡክ ላይ የማውቁ ይመስለኛል። እና አሁን እዚህ ታሪክ ላይ ቴምርን ዝም ብዬ አንድ ጥያቄ ልጠይቃት፣ እሷን ልፍቀድላት እንድታወራ። ስንት ብር ነው የወሰደብሽ? ያንተን ትዝጣን ባኬንድ ፎርዝ ከሆነ ወዴት እንደሚሄድ ስለማውቀው አይደለም። ለምን መሰለህ መፍትሄ ሀሳብ ወደ ክርክር እንዳይሄድ እኮ ኦኬ፣ በፈቅድላችሁ ከሁለት አረፍተ ነገር በኋላ እንደ ክርክር እንዳይሄድ ብቻ እኔ መፍትሄ ሀሳብ የምልህ ከእሷ አንድ ሰው ብር ሳይወሰድብህ ተወሰደብኝ አይልም አይደለ? እሺ ተመረ ፈቃደኛ መልሽለት። ለእኔ ትራኩን ባስረከበብኝ ሰዓት 80,000 ነው የሚያወጣው። በዛን ሰዓት የትራኩ ቫሊዩ ኦልሞስት ወደ $80,000 ወስዷል ከኔ። እኔ ከዛ በታች መስሎኝ እኔ መፍትሄ ብዬ ያሰብኩት 100 ሚሊዮን ብሎ ነበረ። ቢያንስ 50 እንኳን ካለ
እናንተ 2 ሚሊዮኑን አስገቡ፣ እሱ 50ውን ያስገባ 50ውን ይመልስላት ብዬ ነበር ያሰብኩት። በጣም አሪፍ። እሱ እንዳለ ሆነ እሱ ሌላ ነው። እኔ ለመቄዶንያ እንዲገባም ስለምፈልግ ነው እኮ ሌላውን ይግባ ብዬ ነበር ያሰብኩት። እንደዛ ካልሆነ በህግ የሚሄድበት ሂደት ካለ በህግ መሄድ ነው እኔ የማስበው። ለምን አሁን ፍራኦልን መውቀስ አልችልም፣ ቴምርን መውቀስ አልችልም። አሁን አንተ እዚህ ጉዳይ ውስጥ መግባትም ያለብህ ሰው ነህ ብዬ ምን አላስብም በራሴ። ለምን ራሳቸው ወያም ብለው መጡ፣ ተወያዩ። ሰው ጥያቄ ይጠይቃል፣ ይመልሳል፣ ይወጣል፣ አለቀ። መመለስ ያለበት ይመልሳል። እኔም ከዚህ በፊት ገብቼ ነበር፣ ጠየቀኝ፣ መለስኩ። መልሱን ይውሰዱ አይውሰዱ አይመለከትህም። አንተ ከአንተ ጋር የሚገናኝ ጉዳይ የለም። ገባ? ቤቱ ነው አይደል የሚዘጋጀው። የሆነ ሰው ይመጣል፣ አንድ ፕሮቴስታንት ይመጣል፣ አንድ ኦርቶዶክስ ይመጣል። ሁለቱ የተፋጠጡበት ነገር ካሉ እዚህ ቤት ውስጥ እንገናኝ ካሉ ቤቱ ስነ ስርዓት ስላለው እዚህ ይመጣሉ። ከአንተ ጋር የሚያገናኛቸው ነገር የለም። ችግሩ ምንድን ነው? የሚከተሉ ሰዎች አብዛኞቹ አሁን ቴዲ እኔ ለአንተ መመክርህ ወይ እኔ ደግሞ ከኑሮም ከህይወትም የተማርኩት ነገር እዚህ ጋር አሁን አንተን የሚያወድሱ ትናንትና እዛ ሲሳደቡ የነበሩ ናቸው አብዛኞቹ። ትናንትና ደግሞ እዛ ሲሳደቡ የነበረው አሁን እዚህ አንተን እያወደሱ ያሉ ናቸው ማለት ነው። ይሄ ሶሻል ሚዲያው እንደዛ ስለሆነ ነው እንጂ ከአንተ ጋር የሚያገናኘው ነገር የለም። ቴምር እንደ ግል እኔ የምጠይቅሽ በህግ አግባብ የሚጠየቅ ነገር ካለ በህግ አግባብ ብትጠይቂውና እዚህ ሶሻል ሚዲያ ላይ የሚሆን ሌላ ቦታ ላይ ሰው አንቺን ሊያግዝሽ የሚችል ነገር ካለ የህግ ሰዎች ካሉ እነሱን ብታማክሪና ወደ መፍትሄውና ወደ ተወሰደብሽ ብር ብትሄድ የተሻለ ነው። ለምን እዚህ ወሬ ብቻ ሆኖ ነው የሚቀረው ብዬ ነው የማስበው በራሴ። አለበለዚያ ሌላውን አሁን አንድ ሰው ጥያቄ ስትጠይቀው ጠልፎኝ ነው ሊጠልፎኝ ነው ምቀኝነት ነው እንደዚህ ሊል ይችላል። ገባ? የሚያገናኝ ነገር ሳይኖር እንኳን ያገናኘዋል። ከአንተ ህይወት ጋር ባይገናኝም ያገናኘዋል። ይህን ነገር ተወትና በህግ አግባብ መጠየቅ የሚችልበት ነገር ካለ በዛ መንገድ ብትሄጂ እኔ እንደ አንድ አማራጭ የእውነቴን እመክርሻለሁ። እንፈታለን፣ እዚህ እንፈታለን ብለህ የትም አይኬድም። ችግር እንደዛ ካልሆነ ደግሞ ቴዲም አንተንም ቢሆን ቤቱ ይሄን እኔ በጣም ወድበት የሀሳብ ቤት ስለሆነ ነው። ሁሉንም ይሄ ብልጽግና በለው ፋኖ በለው ገሌ በለው ገሌ በለው ማንም ይሁን ሀሳባቸውን የሚያወሩበት ቤት ነው። አንተ መክራቸው፣ አንተ ይህን ሀሳብ አውሩ ብለሃቸው የሚያወሩት ወሬ ስላልሆነ ሰው ደግሞ የሚያወራውን ወሬ እንኳን አይደለም ቴዲ እግዚአብሔርም ሊቆጣጠሩ አይችልም፣ አላህም ሊቆጣጠሩ አይችልም። ሰዎች ስለሚያወሩት ወሬ አንተ ተወቃሽ ልትሆን አትችልም። ሰዎች ስላላቸው አስተሳሰብ የሰዎችን አእምሮ አንተ ልትቆጣጠር አትችልም። እድል ትሰጣቸዋለህ። ሰዎች እድላቸውን ተጠቅመው ያወራሉ። መቀየም ካለባቸው የሚያወሩትን ሰዎች ተቀየሙ። ማክሮፍ ካለባቸው የሚያወሩትን ሰዎች አኩርፉ። ከዛ ውጭ እኔ ሁሌ የምጠቀመው ነው፣ ግን እዚህ ቤት አልጠቀመውም። እኔ ቤቴ ሰው መንጋ ነው የምለው። በህብረት እየሄዱ እዛም ትክክል እዚህም ትክክል የሆነ ነገር ቢቀርብ አይነኝ። ቴምር ተበድላ ከሆነ ከልባችሁ ዘኑና ብሯ እንዲመለስላት። 100 ሚሊዮን ደግሞ የመስጠት 2 ሚሊዮን ፉክክር ያለው ሰው ካለ ደግሞ 100 ሚሊዮን ለእሷ ይስጥ፣ 100 ሚሊዮን ለእንትን ይስጥ። ሌላም ነገር ደግሞ እንደው ካለው 50 ሚሊዮን ደግሞ ለእኔ ሚስጠኝ። የእውነቴን ነው የምላችሁ። ማድረግ የሚችል ሰው ካለ ማድረጉን ያው ስጦታ። እኔ በጣም በህይወት የምጸየፈውን ነገር ልናገርና ሉጣ በራሴ እኔ ፊራኦልን ማንም መውቀስ አልፈልግም። ቴምርም የእነሱ የራሳቸው ጉዳይ ስለሆነ አንድ ሃይማኖተኛ ግን የትኛውም ሃይማኖት እስልምና ውስጥ ይሁን ክርስትና ውስጥ ይሁን ጆባ እንደው ቡዲዝም ውስጥ ለምን ኢሉሚናቲ አይሆንም? ስለ ክብሩ የሚጨነቅ ሃይማኖተኛ ካለ እሱ ሃይማኖተኛ አይደለም። በተለይ አንድ ክርስቲያን ስለ ክብር መጨነቅ የለበትም ብዬ ነው እኔ የማስበው በራሴ። አንድ ሰው እያወራ ሪስፔክት አድርገኝ ደስ ሪስፔክት አድርገኝ ምናምን ከተባባለ ስለ ሃይማኖተኛ መሆን ለምን ሃይማኖት ራሱ የትኛውም ሃይማኖት ራሱን ዝቅ ያደረገም ከፍ የሚሉ እንጂ አሁን እኔ አንዱ ክርስቲያን ነኝ፣ እኔ ኦርቶዶክስ ነኝ፣ እኔ ክርስቶስን አውቃለሁ። ግን እኔ ማንም ቢንቀኝ ከኔ በላይ የሆነው አምላክ የተነቃ ነውና በሰዎች ምንም አይገርመኝም። እንኳን ከኔ በላይ እግዚአብሔርን ሊያዋራ የሚችል እግዚአብሔር ብዙ ነገር ያደረገለት ክርስቶስ ብዙ ነገር ያደረገለት ክርስቶስ መንገድ የገለጠለት ሰው ስለ ክብር ካወራ እኔ ትንሽ ይዘገንነኛል ለራሴ። ክብር የሚባል ነገር ከክርስትና ጋር የሚሄዳለን። ምክንያቱም ክርስቶስን የተከተሉት እንዳለ ሐዋርያትን እያቸው፣ መጽሐፍ ቅዱስን እንዳለ እያቸው፣
ክብራቸውን ያጡት በክርስቶስ እንጂ ክብርን አይደለም ያገኙት። ያገኙት ከዛ በኋላ ነው። ክብርን በክርስቶስ ያገኙት ክብራቸውን በማጣት ነው እንጂ ስለ ክብራቸው በመጨነቅ አይደለም ክብርን ያገኙት። እንደዛ የሚጨነቅ ክርስቲያን ካለ ችግር አለበት። መርምር። እኔን ጥላኝ እኔን ውደደኝ ሀሳቤ ጋር ሁን። ወደድከኝም ጠላኝም እኔ ጋር የምታመጣብኝ ነገር ስለሌለ ማለት ነው። ግን ዋናው ሃይማኖተኛ ከሆንክ ክብርህን ፍጹም ከራስህ ሰዎች ወደማይደርሱበት ቦታ አርቀህ መጣል አለብህ። ሌላው ሁለቱ ሰዎችና አንተን ጭምር ወደ መስማማት እንድትመጡ ፍራኦልም ቴምርም አንተም አንተ አይመለከትም። የቤቱ ባለቤትን ሀሳብ ነው የምታወያየው። ቴምር ብርቶች ዶክመንት ያለሽ እሱም ቢሆን ፍራኦልም ተስማምታችሁ ወደ ተሻለው መንገድ ብትመጡ ነው እንጂ ሶሻል ሚዲያ ላይ ይወራል ይወራ አንድ ወር አይወራም፣ ያልፋል። ሌላ አጀንዳ ይመጣል ማለት ነው። አመሰግናለሁ። መቶ ሚሊዮን ወይ ለእንትን ስጡ ቴዲና ተገመንስ ብር ካለ እኔ ቃል እገባለሁ 500 ሺህ ብር እሰጣለሁ። ሌላው ሁለተኛ እኔ በጣም ደሜን ካፈሉት ነገሩ በጣም ሰምቼው ማለት ነው በማንነቴ ምክንያት ነው ጀማሪ ፖለቲከኞች የሚያደርጉት ባህሪ ያለ ጥያቄ ስለጠየቁት በዚህ ደረጃ እኔ የምጠየቀው በዚህ ደረጃ እንትን የተባልኩት ጫና ያበዛብኝ በማንነቴ ምክንያት ነው። ይሄ ነውር ነው ማለት ይሄ ነውር ብቻም ሳይሆን ይሄ ተንኮል ነው። በተለይ እንደዚህ አይጠበቅም። ምን ማለት ነው? ቴምርም እዚህ ጋር ራሷን ችላ ነው የመጣችው፣ እሱም ራሱን ችሎ ነው የመጣው። ሁለተኛ በተለይ የሃይማኖት ደግሞ ሰዎች ሃይማኖተኞች ደግሞ ካላላችሁ አብራችሁ እዛ የነበራችሁ ሰዎች እንደው የምታመልኩት እንደው እግዚአብሔር እንደሆነ በመንፈስ ነው ሹክ አይላችሁ። ቴዲ ምንድነው የቴዲ ጥፋቶችን አይ አዋየ ጥያቄ ጠየቀ ላችሁ እንኳን እንደው እንደ ስድብ ቦታ እንዴት ትገኛላችሁ? ያዘንኩባችሁ አንዱ እሱ ነው። 30 ደቂቃ ትሳደባላችሁ፣ 2 ደቂቃ መዝሙር ትከፍታላችሁ፣ ድጋሚ ወደ ስድብ ትሸጋገራላችሁ። ሰው ይታዘባሉ። እናንተ 30 ደቂቃ ይሰድቡኝና 2 ደቂቃ መዝሙር ሰምተው እንደ መሸጋገሪያ ሙዚቃ እንደምንለው ድሮ ሬዲዮ ላይ አሁን ከመሸጋገሪያ ሙዚቃ በኋላ እንመለሳለን እንደምንለው መዝሙር ይከፈታል። ከዛ በኋላ የሆነ ከዛ ጸለዩ ቃል ከወጣ በኋላ ድጋሚ ደግሞ ወደዛ ወደ ስድብ ያስ የምንናገረው ባንኖር እንኳን 100% ለመኖር ጥረት እናድርግ። አሁንም ዘግይታችሁ ለገባችሁ ሰዎች እኔ አልጀመርኩም። ፐርሰናል ያደረገው እሱ ነው። ፐርሰናል ያደረገው እሱ ነው። ተምር አልሰደበችኝም። ቤቷን ከፍታ እሱ ነው የጀመረው። ተምርን ጥያቄ ጠይቄያታለሁ። በመጀመሪያው ዙር ታስታውሳላችሁ። እኔ ተምርን ብዙ ጥያቄ ጠይቄያታለሁ። ተምርን የተጫንኳት ሲመስላቸው የፍራኦል ጓደኛ ወይም ለፍራኦል ሼር ሳይድ ያስኪያሉኝ ሰዎች አሁን ደግሞ ዞሮ በሁለተኛው እንትን ላይ ፍራኦልን ስጠይቀዋል። እኒሁ ሰዎች ደግሞ መልሰው ፍራኦልን በደልኩ ይሉኛል። አንዳንድ ታምናላችሁ? እንደዚህ ሰዎች አሉ። አንድ ሰው ሆነው እንደዚህ የሚገለባበት አንድ ሰው ሆኖ ቆሞ እና በጣም ያዘንኩበት ነው። ነገም ከነገ ወዲያም ግን እኔ መርሄን አልለቅም። አማራ ሆንክ ኦሮሞ፣ ትግሬ ሆንክ ስልጤ፣ ጉራጌ ሆንክ ምንም እኔ በተቻለኝ መጠን ከፕሪንስፕሌ ጋር ነው በቃ የምጣበቀው። ጥያቄ ከመጠየቅ ውጭ ከማናቸውም ጋር ያለፈ ግንኙነት የለኝም። ተደዋውለን ስላወራን ሌላ ለአንተ ማድረግልህ ምንም ነገር የለም። ጥያቄም ደግሞ ስጠይቅ እዚህ ጋር ቴሌግራም ላይ ለእናንተም ሰጥቼ እኔ ያላየሁትን እይታ ታያላችሁ ምናምን ብዬ አንድ ላይ ሰብስቤ እዚህ ታዛቢዎች የሚናገሩትን ምናምን ነው። መጠየቅ ከፈራችሁ ደግሞ ይቅርባችሁ። ሌላ ቦታ ገብታችሁ ማውራት ትችላላችሁ። እኔ ጋር ከመጣችሁ በቃ ወደዳችሁም ጠላችሁ ይሄ ነው። ድራማ በሰራው የለም። እኔን ህዝብ ያቀኛል በቃ። ስለዚህ ማደርገውን እያንዳንዱ ስቴፕን ህዝብ ስለሚያት ምንም ብስትል ስቴፕ የለም። ሀቅህ ብቻ ነፃ ያወጣል። ከዛ ውጭ የራስህ ጉዳይ። ቴዲ ፌቨር ያደርግልኛል ምናምን ብሎ ከመጣ አንድ ሰው ተሳስቷል። ይሄን እንድታስቡ ለማለት ያለ ይህን ካልኩኝ በኋላ 100 ሚሊዮን ብሩን አንረሳም። ይሄ አይረሳል። እሺ ቴዲ አካሄድ ላይ አንዴ ትምህርት እናገር ሰዎች ለሶስት ጊዜ ነው ያወራው። ትምህርት አወራን ወደ አንተ እመጣለሁ ነው። እሺ ትምህርት ኦኬ ቆንጆ ቴዲ አንዴ ሚዩት አንሳና እህቴ በጣም እኔ አልፈልግም ወደ ሚዲያ እንድታወራ ግን በጣም ማውራት ትፈልጋለች ከፈቀድክ ነው እና ትፈቅዳለህ ቴዲ?
እህቴ አጋጣሚ አጠገቤ ነበር። እሷ ያለችበት ስቴት ሂጂ እኔ አጠገብ ናት እና የሆነ የሚዲያው ሰው አይደለችም፣ ግን ማውራት ትፈልጋለች። ሰላም ሰላም፣ እንዴት ናችሁ? እዚህ ያላችሁት በሙሉ አንተም ባለ በጣም አመሰግናለሁ ስለፈቀድክልኝ። የምር እኔ ትልቅ እህቷ ነኝ። እኔ የሶሻል ሚዲያ ሰው አይደለሁም፣ ግን ተቆራርጠው የሚመጡት ነገሮች የማያቸው በዩቱብ ምናምን ያስታምማል። ህመም ነው፣ በቃ ለእኔ ህመም ነው። ብዙ ጊዜ ለምኛታለሁ፣ ተይ ከሶሻል ሚዲያው ውጪ ምናምን ብዬ ለምኛታለሁ፣ ግን ልትወጣልኝ አልቻለችም። ሌላ ቦታ ነበረች፣ ትኬት ቆርጬ ነው አሁን ግዴታ ወደ እኔ ጋር እንድትመጣ ያደረኳት። ግን በፊት ይሄ ልጅ እና እሷ ሲያወሩ እጎናቸው እጎኗ ቁጭ ብዬ ነበር። ለሀቅ ነው በቃ። እሷ ልትሄድ ሬዲ ነበረች ወደ ኢትዮጵያ፣ ቤቷን አከራይታ ለ5 ዓመት ሁሉን ነገር ጨርሳ ሄደች። አረግልሻለሁ፣ ችግር የለውም፣ በወር 30 ሺህ ብር ታገኛለች፣ ሰራተኛ ነው እቀጥርልሻለሁኝ ብሎ ሁሉን ነገር ካስተካከለች ከሄደች በኋላ ግን እንኳን ለእሷ ቀርቶ እኔ ስልክ ይህን ቴክስት አድርጊለት እና በዚህ ይደውልልኝ፣ ስልኩን አያነሳልኝም ባክሽን ስትለኝ ስደውልለት ለእኔ በትክክል እንኳን 5 ሚኒት እንኳን አላወራኝም። እንዴ እሷ እኮ ብዙ ነገሮቿን ገደል አስገብታ ነው የመጣችው። ለእኛ ምርኩዛችን፣ መንገዳችን፣ ለሁላችን ጸጋ የሆነች እህታችን ናት። እህቴ ነች፣ ለእኔ አብሶ ትንሽ እህቴ ነች። ማትወልጅ ትባላለች፣ አላማ የለሽ ትባላለች። 5 ዓመት 8 ዓመት የለፋችበትን አፈር ደሜ ነው አብልታ ተመልሳ በ4 ወሯ ወደ አሜሪካ ትራክ የምትነዳበት የድራይቭ ላይሰንስ እንኳን አላወጣችም። እዚህ ከመጣች እንደገና አውጥታ 3 ዓመት ሙሉ አንድ ጊዜማ ከሰውነት ተራ ወጥታ ጉልበቷ ላይ ተንበርክኬ ባክሽን እህቴ አትስሪ፣ በቃ ይቅርብሽ ይሄ ነገር ብዬ ብለምናት ነው እሰራለሁኝ ብላ በቃ። እንዴ የሰው ልጅ በሀቅ በትክክሉ ቢያደርግስ ምን ችግር አለው? ለእህት ሴት ነች እኮ ሴት እንደውም ጀግና ነሽ አይዞሽ ብሎ ከጎኗ እንደመቆም ገንዘቧን በሙሉ ሁል ጊዜ መኪና በቆመባት ቁጥር ከዋሻ ከገደል ውስጥ ተስንት የእናቷ ዱዓ ግን አልጣላትም፣ መታለች። ወደ እኔም በግድ ነው እኔ ዛሬ ያመጣሁት። እኔ አላለቅስም እዚህ ሚዲያ ላይ፣ ግን በጣም ነው የሚያሳዝነው። ይሄን ሁሉ አፍ የሚከፈትባት እንኳን እሷ እኔ የዛሬ 4-5 ዓመት መውለድ ይችላለሁ። ደግሞም ጀግና እህት ነች፣ ጀግና ነች እህቴ፣ መሰረቴ ነች። ለእኔም ገብቶሃል አይደል? ብዙ ደረጃ ያደረሰችኝ እህቴ ነች። ያመኛል እኔ ብዙ ነገሩን ሳየው። እሱም እንደ ሰው ቢያስብ እንደ ወንድም ቢያስብላት ይህንን እስከዚህ ደረጃ ማይደረስም ነበረ። እንዴ ቤት ገዝታ መኪና ገዝታ እቃ ሁሉ አስተካክላ ኑሮዋን ልትኖር እኮ ነው ኢትዮጵያ የሄደችው። እኔ ሹፌር ቀጥርልሻለሁኝ፣ እኔ አረግልሻለሁ። በአንደበቱ ባፉ ነው እውነት ለመናገር ባፉ እኔ አለኝ ሃንድል ማድረግ አልችልም ከዚህ በኋላ ነው ያለው። በፊት ግን ለሷ ያላት ሌላ ነው። አጠገቧ ነበር፣ ከብዶኝ ነበር። ግን ሰውየው እንደዛ ሲላት እኔ እውነት ለመናገር በራሷ የምታረግ ስለሆነች ሁላችንም በራሷ መንገድ እየመራችን ስለነበረ ጥሩ ቦታ ላይ እያደረሰችን ትሳሳታለች ብዬ አላሰብኩም ነበረ። ግን ተሳሳተች ማለት አይቻልም። ፍራውልን ታውቃለች? ታውራበት ከሱ ጋር ነው በአካል አላውቀውም። በድምፅ ግን 5 ሚኒት አውርቶኛል፣ 5 ደቂቃ 1 ቀን ብቻ ማለት ነው። ከዛ በኋላ ግን ስልኬንም አያነሳም የነበረው ማለት ነው። ላለመምጣት ያደረገችው ጥረት ብቻ እሱ እንትን እዚህ እንዳስተካክልላት ተመልሳ መጣች። ህይወቷ ሁሉ ተበላሸ። የገዛችው እቃ ሁሉ ወደ እናታችን ነው የተጫነው። ወደ ክፍለ ሀገር ለመኖር የመሰረተችውን ኑሮዋን በትና ነው የመጣችው። መውለድ እንኳን እሷ ቀርቶ እኔ ዛሬ 5-4 ዓመት እወልዳለሁ። ገና ህፃን ልጅ ነች ቴምር። ስለማያውቃት ግን ለማያውቃት ሰው ምንም ማለት አይደለም። አንተ ግን ባለ ሶሻል ሚዲያው እኔ ያው ተቆራርጦ ነው የማየው። ብዙ ጊዜ ለሀቅ ነው። ለእሷም አልቆምክም፣ ለእሱም አልቆምክም። ትክክለኛውን ተናገርከው። እውነት ለመናገር እኔ ብዙ
መናገር አልችልም። አላህ ለአንተ ቆንጆ ልጅ አገርን የምትመራ ለሰው የምትቆም ይስጥክ። በጣም ነው የማመሰግነው ስላዳመጣችሁ። ልጅ ነው ያለች። ለማንኛውም ቆንጆ ጀግና ሴት ልጅ ይስጥክ ነው ያለች። እኔ ነክስት ላውራ ነው እህቴ ናት ያወራችው። አሁን እንደዚህ ይላል ውይይቱ ፌር እንዲሆን ተምርን በክብር ወደ ታች ላስወርዳትና ሌሎቻችን ሳላወራ ነው አንቺ አውሪና ከዛ አንቺን አስወርድሽና አንቺ በሌለሽበት እሱም በሌለበት ለአድማጭ ተመልካቾችን ትዝብ ትሰማለህ። ወርጃለሽ እኔ ቴዲ ላመሰግን ነው የማመሰግንህ። በቃ እኔ ዛሬ ከቻልኩኝ ኢሞሽናል ላለመሆን እሞክራለሁ። አለ ዊ ላቭ ዩ የኔ ፍቅር እንወድሻለን። እሺ የኔ ማር ደወሪ የበቃ አታልቅስ ቴምር፣ ብዙ አመት አለቀሰች። በቃ ቴምር በቃ ውረጅ፣ አታልቅሽ። እንወድሻለን። ችግር ካለ ችግሩን ንገሪን እንጂ እኛ ችግሩን ብትነግሪ ችግሩን ተናገሪ ቴምርዬ። ይኸውልሽ ችግሩን ተናገሪ እንጂ ሌላ ነገር ውስጥ አታስገቢ። እንወድሻለን የኔ ማር። እኔ ላመሰግን የምፈልገው በቃ ከእውነት ጎን ስለቆምክ ነው። እንደውም የተወሰነ ነገር ያዳለ ሁሉ ይመስለኝ ነበር፣ ግን ምንም ኩት ከእውነት ጎን ስለቆምክ ግን ዛሬ እኔ እውነቴ በጣም ተሰድቤያለሁ። ይሁን ማኛው ዛሬ ሪከርዱ ደረሰኝና ሲስተር ያንን ሪከርድ አይታ ነው ባይደው ለማውራት የፈለገችው እና ቅስ አይደለም ግን እናት አክስሽን እናከብራታለን። ምን አይነት ባህሪ ነው መድኃኒዓለም? እኔ ዋኖፍ ሶሪ ይቅርታርጊ። እኔ አፍቅቤ ሰውና የሚያጽናናኝ ሰው አልወድም። እኔ አም ሶሪ አንቺን መጽናናት ነው ኢማኑን መጽናናት ስታፕ። እኔ እንደዚህ አይነት የውሸት መጽናናት አይመቸኝም። ፌክ ስለሆነ አጽናናቶች ማለት ነው። እና እኔ ለምን መሰለህ ቴዲ ዛሬ ትናንትና ጠዋት ላይ አፍ እየተገዛ በብር ይቺ በልጅ የተባረከችው ራሱ ይሄ ክፋቷ ነው ተባልኩኝ። እውነት መጣው ማለት ነው። ይሄ ክፋቷ እኔ ልጅ ነኝ ገና። በነገራችን ላይ እንደ ይሁን ማኛው ልጁ ልጅ በእንትን ቤት ባላሳድ ስድብ አይደለም። እኔ አታደርሽና ራሳችንን በመከላከል በማንችልበት ቦታ ላይ እንዳይሉ ሀሳቡ ብቻ ነው። ሀሳቡ ሲንሸረሸር ስለነበረ ነው። ሁሉም ሰው አይቶታል። ሁሉም ሰው ያየውን ነገር ነው የምናገረው። ሪከርዱ ተቆርጦ ነው ለእኔም የመጣልኝ። ይሰድበኛልን ብዬም አልጠበቅኩም ነበር። ለምን በውስጥ ከመጀመሪያው እኔ ባለፈ ተናግሬያለሁ አንተ ቤት ይሄ ነገር እዚህ ደርሶ ብሬን እንድበላ ካረጉኝ አንዱ የሆነ ማኛው ሀሳቡን በውስጥ ደብቆ ስለያዘው እንጂ በህዝብ ይወጣ የዛን ጊዜ ወይ ትራኩን ይመልስልኝ ነበር ወይ ማነው ብሬን ይመልስልኝ ነበር ሰው። ዛሬ እውነት እንኳን እንደዚህ አይኗን አፍጣ እየመጣች እኔን የተሳደበበት ጥግ ይቺ ልጅ አልባረካታል። እኔ ልጅ ነኝ። ልጆቼን ወልጄ በዌልፌር ማሳደግ አልፈልግም። በሁለት እግሬ ስለማልፈልግ እንደገና ለዚህ አጀንዳ የሚያል ስለማልፈልግ ሀሳቡ ብቻ ነገር ችግር የለም እና በዛ ልክ ተሰደብኩኝ። አፍ ተገዝቶ ችግር ነው። አንተን ግን የማመሰግንህ እኔ ትታዘባለህ 6300 አንድ ቀን ብቻ ዶክሜንቱን ልላክልህ ብዬ አንድ ቀን ነው የደወልኩለት። ደውዬለትም አላውቅም። ቴዲን እኔ በተወሰነ መንገድ የተረዳሁት ነገር ስላለ እውነት ስለደረሰው እንደማይፋታ ስለማውቅ ደውዬ እንዴት አደረግከው፣ መቼ ነው የምትገባው፣ በስንት ሰዓት ምናምን በስተት ደውዬለት አላውቅም። ወይም ህሊናው ይንቀኛል ማለት ከዋሻው 6 ሰው ፊት እየተናገርኩ ተሳስቼ ደውዬ አላውቅም። በቃ ቴዲ ቤት ከፈተ ይልኩልኛል፣ እገባለሁ። ፕሮግራም የሚይዘው በዚህ ቀን ፕሮግራም ሲሆን ብሎ እሱ ነግሩኝ የማያውቅም። እኔም ደውዬ አላውቅም። ለምን መሰላችሁ? እውነት ስላለኝ ቴዲን መጨቅጨቅ አልፈልግም። ቴዲ ህሊና ካለው እስከ መጨረሻ እንደሚያደርሰው አውቅ ነበር። አድርሶታል። በቃ
እኔ በቃ ለእውነት ስለ አመሰግናለሁ። ለእውነት ቆሙ። እውነት ነገር ይዛችሁ እስከ ጥግ ድረስ ሂዱ፣ ታሸንፋላችሁ። እኔ ከፍራኦል ቴቻ ቅድም ምንድን ነው የምትፈልጊ ብላ ማለት የጠይቃኛለች። 5 ሳንቲም አልፈልግም። የምፈልገው እኔ 100 ሚሊዮኑን ቻሌንጅ እንዲሰጥ ለድሆች ነው የምፈልገው። አለቀ። ይሄ ለድሆች ለቢኒያ ለመቄዶንያ ባለቤት እነዚያ የተቸገሩ ወገኖቼ እንዲረዳበት ነው የምፈልገው። በቃ ይርዳ። እንደዛ ካልሆነ ግን አሁንም ብር አለኝ እሱ ጋር እሱን እንዲመልስልኝ እፈልጋለሁ። እኔ የመጀመሪያው ግን ለእነሱ የሚሰጠው ቻሌንጅን የሚቀላቀላሉ። ይህን ነው ማለት የምፈልገው። ቴዲ በጣም አመሰግናለሁ። ሌሎች የኔ ራሴ የምላቸው ሰዎች ሲያሳድዱ ለእውነት ቁመት እስከ መጨረሻው ስለሄድክና እውነትን ስላወጣህ በጣም አመሰግናለሁ። እውነተኛ ሰው ሁሉም ሰው ሊያፈሩ ይገባል። ቴንኪው ተምር። ሁሉም ሰው ቻሌንጁን ይቀላቀላል። ቢኒያም መቄዶንያ 100 ሚሊዮን ብር፣ እዛ ደግሞ የኛ አለ። ኦኬ፣ ወደ ያላወሩ ሰዎች ወደ መሀሪ ልምጣ። መሀሪ የሚለውን ደግሞ እንስማና ከታች እና ጌቢያ ነው ለእነሱ ድምጽ ሰጣችኋለሁ። ተምሬ ስለመጣሽ ከልብ አመሰግናለሁ። ውይይቱ ፌር እንዲሆን አንቺ ከታች ሆነሽ አድመጪ። ቴዲዬ ዝብታቸውን ያስቀምጡና እኛ ባለ ጉዳዮቹ አንድ አጠር አድርገን፣ እኔ ብዙ አላወራም፣ ስለ ቴዲ ነው ማውራት የምፈልገው። የእኛ ጉዳይ ገና ቀጣይ ስለሆነ እድል ከሰጣችሁ አጠር አድርጌ ነው እወርዳለሁ። ችግር የለውም። ማሪ ቀጥል፣ ከዛ ወደ ዋኖፊ እንሄዳለን። እሺ ኦኬ፣ ቴንክ ዩ ሁላችሁም ሰላም ብያለሁ። መጀመሪያ ደረጃ ቴዲ ቴንክ ዩ ሰማች። እኔ በሶሻል ሚዲያው ሲጀምር ጀምሮ የነበርኩ ሰው ነኝ። ለመጀመሪያ ጊዜ በታሪክ ውስጥ እውነተኛ ሰው በሶሻል ሚዲያ በገንዘብ ያልተገዛ ሰው፣ በገንዘብ አፉን ያላከራየ፣ ጭንቅላቱን ሬንት ያላደረገ ሰው ለመጀመሪያ ጊዜ በህይወት ያጋጠመኝ አንተ ነህ እና ቴንክ ዩ ሰማች። በዚህ ቀጠልበት ነው የምልህ።